እሺ አቤት እንትን ማለት ጠጉራም ውሻ አለ ትሉት በራም ይሞት ይላል። ምን ማለት ነው ይሄ? አማርኛ የለውም? አይ ምሳሌያዊ ንግግር እንደሆነ እኮ ይታወቃል እኮ ምሳሌያዊ ንግግርና ቀጥታ እንደመጣ ይታያል። እስቲ ትርጉም ልኝ እስቲ እቺን ብቻ ፈስልኝ እስቲ። ሁሉም ይፈስልኝ። ያው ክርስቲያንም አለ እነ ኦማይ ጋድም አሉ። ብቻ ፈስልና ቀጥልኝ ማለት ከአላህ ጋር ምን አገናኝ? ያገናኘዋል። ላይ ወተን የአምላካችንን ቃል እኛ ልንፈስር ማለት ነው። እንደመጣጡ ያኔ በቃ ተሻቢ ሆኖ ልንገልጽ አንችልም። በቃ ከባድ ነው። ገብቶሃል አይደለም? እንኳን እኔና አንተ አንግባባ ማለት አማርኛ ጀምስ ቆይ አንዴ እሺ ኢኤምጂ እንኳን ደህና መጣ ጀምስ። አንድ ጊዜ የሰማኸኝ ነው? እሺ እንትን እፎይን ከባባድ ጥያቄ ያጠየቀው እሱ አያውቅም። በልደት ቀን በማርያም ቀን በገብርኤል ቀን አድርጎ ነው ምዕራፉን ራሱ የያዙ 39 10 53 11 21 17 ማይጠቅም ወሬ አታውሩ። ወደ ዳርስ ነው ተወሱ። ቆይ ዝም በል ይተውና ስቀን ልኳለ ዝም በል ችግር የለውም። እኔ በሚመቸኝ መልኩ ጥቅሶቹን ቁርአንን በማርያም ቀን ነው በሚካኤል ቀን ብዬ አስኩት። ምንድነው ፕሮብሌሙ? ችግሩ ምንድነው? ዳይሬክት ነው የምትጠይቀው። ምንም የምታውቀው ነገር የለም። ዳይሬክት ነው የምትጠይቀው። ለምሳሌ በእንጂ አልቸኩልም። ላስረዳህ እስኪ ተረጋጋና በመጀመሪያ ቻሌንጅ አይደለም እኔ የምታውቀውን እንድታወራ ሳይሆን እውነታውን ይሄምጂ ቆይ ተረጋጋና አዳም ከዛ ትቀጥላለህ። አይ ይብራራል እንደዚህ ችግር የለውም። በመጀመሪያ አንተ ቻሌንጅ ያደረከው ጥቅሱን ነው። ጥቅስ አያያዜን ነው ቻሌንጅ ያደረከው እንጂ አይ እንደዛ የሚተረጎማ ሌላ ጉዳይ ነው። እኔና ጀምስ እኮ እያወራን ነው እኮ እሱ ምሳሌያዊ ነው ብሎ አምጥቶልኝ ኦኬ ምሳሌያዊ ነው እጁን በምሳሌ ኃይል ብዬ ተቀበልኩ። ስለዚህ ሁለት ኃይል ብዬ ልተርጉመው ወይ እያልኩት ቻሌንጅ እያደረኩት ነው። እና እሱ እያወራን ነው። ከዛ እንደውም ሙተሻቢያ አለ ሱራ 3:7ን እየጠቀሰልኝ ነው። እኔ አሁን ሱራ 3:7ን 3 ሲባል ልደታ 7 ሲባል ስላሴ ብዬ ያዝኩት። ቁጥሩን ያስበቃ ምንድነው ማለት ምን እንከን አለው? ምን ችግር አለ? ለምሳሌ ነው እሺ አወጋ አይደለ? እሺ ቀጥላለህ። ቀን እንደዚህ ያዘ ብለን ሞክ አደረክ በኋላ ስለሳክ ማለት ነው። እኔ አሁን ተማሪ ሆኜ ጥቅሶችን ለመያዝ ምንድን ነበር ማደርገው? ከአንዴ በላይ ደግሜ ማንበብ ስለማልወድ ሰፈሬ ውስጥ ለምሳሌ ሰው ካለ ታሪክ አነበብኩኝ። ቶማስ የሚባል ሰፈሬ ውስጥ ማውቀው ካለ ቶማስ የሚል ሰው መጽሐፉ ላይ ሳገኝ ከቶማስ ጋር ታሪኩን አገናኝና እንዲያደረገው ቶማስ ይባለው እዛ ጋር ያለው ሰውዬ ነው ብዬ አያይዘዋለሁ። አሌክስ የሚል ታሪክ መጽሐፉ ሳገኘው አሌክስ የሚባለውን ካራክተር ያንን ሰውዬ ሰጥቼው አነባለሁ። ከዛ በኋላ አርሰውም። ቴድሮስ የሚል ታሪክ ሳገኝ ቴድሮስን የሰፈራችን ሰውዬ ያንን ካራክተር ሰጥቼው አነባለሁ። ልክ ቴድሮስን ሳይ መጽሐፉን ያነበብኩት ትዝ ይለኛል። እንደዚህ የሚያዙ አንድ ሰው ባይዘ ይሄ የጎበዝ ተማሪዎችን ዋይዝነት የሚያሳይ ነው እንጂ ሽንፈታቸውን የሚያሳይ አይደለም። ለወደፊት ማለት ነው። ክፍተት ድክመት ብለህ የጠቀስክበትን ግን አንድ የሳክበትን ብነግረኝ ደስ ይለኛል። ቀጥል። እሺ ለመጀመሪያ ጊዜ ቁርአን አንቀጾችን በሚካኤል ቀን፣ በገብርኤል ቀን፣ በማርያም፣ በጳውሎስ፣ በአበበ በቂላ ምናምን የያዘ ሰው አንተ ነህ። ለዚህ ደግሞ ብዙ እንትኖች አሁን ለምሳሌ እንግሊዘኛ ቀጥታ አንተ ቀጥታ ትርጉም ነው እየፈታህ ያለው። ለምሳሌ እንግሊዘኛ ችግሩን ንገረኝ። ችግሩን ኢኤምጂ እኮ ችግሩን በምሳሌ ነው ማስረዳህ። በምሳሌ የማይገባ ከሆነ ቆይ እንዲህ መያዜ ችግሩ ምንድን ነው? እኔ ያው ልጅ ያለው እያልኩ አይደለም። ባይዘ ይዘሃል እንደዚህ ነው ያስከው ብለህ ክሌም ስላደረግ እንደው ይዤስ ቢሆን ልበል ይዤስ ቢሆን ችግሩ ምንድን ነው? ስለሳክ እኮ ነው እንደዚህ ይዘሃል ብለህ። በጣም ጥሩ። ችግሩ ምን መሰለህ? እንትን ቁርአን አንቀጹ ማለት ነው በደንብ አውቀው ተረድተው ሳይሆን ማለት ነው እንዳይጠፋ አንተ በለመድክበት በልማዶችህ ነው ያስከው ማለት ነው። አየህ አይደለ? አውቀኸው አስተንተነ ምን ሳይሆን ያንን ቁርአን አንቀጽ ያወቅከው በእነዚህ በልማዶችህ አሁን ለምሳሌ ከዚህ በፊት ልጅ ሆነ ስታደርጋቸው በነበሩ በዓላቶች በነበሩ ክብረ እንትኖች በዛ ላይ ዲፔንድ ሆነህ ነው ያስከው። ስለዚህ ይሄ አያያዝ ልክ ያልሆነና በደንብ አድርገህ ቁርአንን ማጥናት እንደሚገባህ በደንብ አድርገህ ወደ ቁርአን ተመልሰህ የሀያሉን አምላክ ቃል ማስተንተን እንደሚገባህ ያው ለመምከር ሰጀስት ለማድረግ ያክል ነው። መልካም እሺ። ወደ አዲሱ መልሰኝና ጋነም አላህ እግሩን ከቶ ሞላሽ የሚልበትን መልሰኝና እሺ በአንተ በፈለከው ቀን ያስኩት እንበልና ብዙ ሙግቱ እንቶ ፈንቶ ስለሆነ ለኦዲየንስ ምንም ረብ የሚሰጥ ስላልሆነ ሐሳቡን በደንብ አልተረዳኸውም ወይንም ደግሞ ትርጓሜው አልገባህም ሌላ ጉዳይ ነው። ጥቅሶቹን በቀናቶች መያዝ ትክክል አይደለም ብሎ ሞክ ማድረግ ሌላ ጉዳይ ስለሆነ
ለተመልካች ልተወውና ይሄን አዲስ አንብብና አፍታለን እስኪ እንታስተምረኝ ስለሆነ ኤምጂ ማይክራንሳና ይሄን አዲስ አንብብና ተርጉመልን። ከኔ ጋር ተፈጠረ እንዴ? ወይ እንቀጥላለን። ቆይ ኤምጂ ጣልቃ ስለገባና ሊያስተምረኝ ስለሆነ አዎ እፎይ ከጀምስ ጋር ነበር ሲቀጥል የነበረው። ከጀምስ ጋር ቀጠል። ኖ አሁን አንተ ነው ፈልገው የተሻለ መምህር ስለመጣ እኔ እልህ ስለያዘህ እኔ አንተን አላዋጋህም። እልህ ሲበርድ አወራሃል። ከኔ ጋር ነው አይደል? ምንም እልህ የለብኝም። ምን ያው አላወራህም። እፎይ ግን በሞቴ የሆነብህ እንደው በቃ ማለት እኔ ለፈጣሪ አይመጥነውም ብያለሁ። ግን ከዚህ በኋላ እንደ ህፃን ልጅ ነው የምንጫወትባችሁ እኮ ከዚህ በኋላ እንደ ህፃን ልጅ። ቆይ ኤምጂ ቆይ እሺ ጀምሱ ቀጥል አባቴ ሙስሊም ወንድሜ ቀጥል። እንትን የሆነ የሚከብድ ዕቃ በሁለት እጅ የሚነሳው እኮ ጀምስ ወይ ይሄን ብቻ ጠይቅልኝ። አላህ ይሄን ያለው ብሎ ነው የሚያምነው። ከመለሰልህ እየሰማ ነው እንግዲህ። ኖ ጥያቄውን አንተ ጠይቀው። እኔ ስጠይቀው እየፈራ ስለሆነ እየደነገጠ ነው። ኖት ማይ ሩም ይሄ ነው ክፍል አይደለም። ከታች ያሉት ኦዲየንስ ማለት ነው። ጭመቀው ሂድና ቤት ልብሱን አጥቦ ይጭመቅ ማለት ነው ፈልጋለሁ። እሺ አላህ ይሄን ያለው ኤምጂ I don't want to talk for you, okay? Let's continue to James. ምን አልከ እንግሊዝኛው በጣም ይደገም እስቲ ዳት ያስከርከው እኮ ሙአዝን እንቀበለውና ከቶፒካችንም ሽፍት እያየን ስለነበረ ሜቢ ሙአዝ መልስ ይዞ የመጣ ይመስለኛል። ወይ ፎይ ምን አልከኝ? ሙአዝ ምትላለህ? ሜቢ ምላሽ ይዞ የመጣ ይመስለኛል። ቅድሙ በጣም ይቅርታ ኔትወርክ ነው ትንሽ ማብራት ይጠፋል። ታውቃለህ ዋይፋይ ነው እና ርዕሱን አንድ የመለሰ ብታስተውሰኝ ደስ ይለኛል። 48 በዋሪ ላይም እና የተለያዩ ሐዲሳቶች ላይ ሱራ 50-30 ላይ አላህ በገሃነም ውስጥ እንትን ከሚል ግን አንዴ እፎይ እዚህ ጋር ሳንሄድ በፊት እዚህ ጋር ለጀማልም እንዲሆን ስለምፈልግ ነው። ቁርአን ማለት ነው ከላሙላህ ነው የአላህ ንግግር ነው። መክሉቅ ነው ሚል ሰው እነሱ ነው ከላም ነው ያሉት። በእርግጥ መክሉቅ ነው አላሉም። ከላም ነው የአላህ ከላም ነው። መክሉቅ ማለት ያከፍራል እና ስለሱ መጠየቅ ደግሞ ቢድዓ ነው። ስለ ሲፋውም አሁን ቅድም ስላላችሁትም ስለ እጅ በእጆቼ ነው። በእርግጥ በእጆቼ ነው የሚለው በሱ መስማማለሁ። እፎይ እጆቹ እንዴት ናቸው? እሱን ራሱ ነው የሚያውቀው። ለይሰ ከሚስሊሂ ሸይኡን ብሏል እና ስለዚህም ሲፋት መጠየቅ በእኛ አይቻልም። እነሱ ደግሞ ኃይል ነው ብለው ነው እጆቹ ሳይሆኑ ኃይል ነው ብለው እየሞገቱ አላህ እጅም አለው አይንም አለው እግርም አለው። አሁን ቁርአኑ ላይ እንዳለው ማለት ነው። እንዴት ነው የሚለው ላይ እሱ ለኛ የተገለጸልን የተብራራልን ነገር አይደለም። ስለሱ መጠየቅም ደግሞ ቢድዓ ነው። አለቀ በቃ ይሄ ነው አጭሩ። እነዚህስ ብሎ የሚያምኑ ምን አልከኝ? አንተ አላህ እጅም አይንም ባትም በቁርአኑ ላይ በተጠቀሰው መሰረት አለው ብለህ ታምናለህ። የለውም ብሎ የሚያምን ሰው ሙስሊም ነው ማለት ትችላለህ? አላህ እጅ የለውም ብሎ የሚያምን እንዴት ነው አንተ ማምነው? እንዴት ይሄ እኮ አላህን ማጣጣል አጎደለው ማለት ነው። በዚህ ጋር እውቀት ላይ ያልተመሰረተ ነገር አናውራ። አሁን ከኛ ተመስጠን አጎቴ ወላሂ አቀልድ አንተ እስልምና ቀልድ አይደለም። ሃይማኖት ቀልድ አይደለም። እስልምና ስለሆነ አይደለም። የትኛውም ሃይማኖት ቀልድ አይደለም። ግን ሃይማኖት አለኝ ብሎ ፐርፌክት አሪፍ ነው። ጀምስ እና አጎቴ ዝም በሉ አይደለም። አንድ ሰው አይደለም ተው እንትን ኤምጂ ተው ማለት አንተ ባንተ በጣም ስህተት ነበረ። ቁርአን አይደለም ጀምስ ነገራት ጀምስ ልንገርህ በእኔና ባንተ አፍ እኔ እኮ ነገርኩህ። በእኔና ባንተ አፍ የሚደረግ አይደለም። ግን ይሁን ኢነላህ ወሰሚዑል በሲር ይላል አላህ። ለምሳሌ አላህ ሰሚና ተመልካች ነው ይላል እና መስማትና መመልከት ኃይል ነው ብለህ ነው የምታምነው አንተ? አላህ አይሰማም አላህ አያይም ብለህ ነው የምታምነው? አይን የለውም ጆሮ የለውም። አሁን እኮ እኛ አእምሮ ላይ የሚፈጠር ነገር አለ። አይን ሲባል ላይክ በቃ እዚህ እንደምታየው አይነት በቃ መልሱን እኮ ነገርኩህ። አላህ አይን አለው አላህ ጆሮ አለው። እንዴት ነው የሚለው ወልከይፍየቱ መጅሁል ነው። አሁን የተደበቀ ነው እኛ አናውቅም። ወስዋሉ አንዱ ቢድዓ ስለሱ መጠየቅ ደግሞ ቢድዓ ነው። አለቀ አጭር መልስ ነው። ልክ ነሽ እኮ እኔ ካንቺ ነው ተምኩ። እሺ ሙአዝ ልክ ነህ። አንዴ ቁርአን ላይ አላህ ያሰበተውን በሙሉ እንቀበላለን። እናሰብታለን ኦሚጂ ልንገረው አንድ ጊዜ ቅድም እናንተ ግን ለአንተም ይስማማሃል። ቆይ አንዴ አዳምጠኝ። እሺ ይኸውልህ አሁን ቅድም ለይሰ ከሚስሊሂ ሸይ አላለ ቢቀድመው ቃል አሁን ከነበብከው ወሁወ ሰሚዑል በሲር ካልከው በፊት ግን ያለው ቃል ምንድነው? ለይሰ ከሚስሊሂ ሸይኡን አየህ እዚህ ግበታ ላይ አሁን አላህ መጀመሪያ ከዘጋ በኋላ ደግሞ የከፈተው ነገር አለ። ሁለቱም ላይ ሙተሻቢህና ሙህከም ናቸው የሚባሉት። የትኛው ነው እዚህ ጋር ሙህከም የሚባለው? ግልጽ የሆነው በግልጽ ያስቀመጠው አላህ ሰሚና አድማጭ ነው ተመልካች ነው የሚለው እሱ ላይ ማንም ይከራከር የለም።
ያን የማየቱን ነገር የማወቁን ነገር የመመልከቱን ነገር ለጌትነቱ ያን የሚተው ነው እንዴት አይባልም? ማለት እንዴት አንልም? ገብቶኛል። ለይሰ ከሚስሊ የሚለው ደግሞ ምንድነው? አዎ እሱ የሚመስል ነገር የለም ደግሞ ካለ ምንም አይነት ማመሳሰል አትችልም። ለምን ሌላ ቦታ ላይ ላይክ እንደኛ ማለት ነው እኛ ጋር ማመሳሰል አንችልም። አላ ተድሪቡ ሊላሂ አልአምሳል አለ። በቃ በዚህ ተስማሙ። ይኸውላችሁ ሙአዝና ጀምስ ማለት ነው። ሙአዝና ጀምስ አንድ ጊዜ ይኸውልህ የሰው ቤት ነው ያለ ነው የሰው ቤት ነው ያለ ነው አይደለ? ይሄ በራሳችን መሽቶ በደል እንወጣ ነው። ቆይ አንዴ ቆይ ጀምስ አንዴ ሙአዝ ቆይ ሙአዝ ያጸድቃል እኮ ላሉት የሚባሉትን ያጸድቃል። አንተ ማመሳሰል ሌላ ነው። ቆይ አይደለም አሁን አንተ የምትፈልገው ንገረኝ። ቆይ አላህ ምንድን ነው ልዩነታችሁ? ምን መሰለህ? አንተ አላህ ባይዘ አንተ አዎ አይን አለው፣ አዎ እጅ አለው፣ እጆች አሉት፣ አዎ ባት አለው። ባት ሲገለጥ የሚለውን አዎ ባት ምን የሚገልጸው እግር ሲል እግር አለው፣ አይን አለው። እነኝን ታጸድቃለህ ለአላህ። ስለዚህ አንተ አላህ እሺ በቂያማ ቀን እንደው የምታውቁበትም ብሎ የሚለው ምንድነው? በባቱ ነው ምልክት ይላል። ባቱን ሲገልጡ በምን ታውቁታላችሁ? አላህን ሲል በባቱ ይጣል ባቱን ይገልጻል ይላል። እነሱ ደግሞ ነው አላህ ኃይል እንጂ እጅ ሲል ኃይል ብለው ነው የተረጎሙት። ስለዚህ እጅ ሲል አይጠቀሙትም፣ እግር ሲልም የለው ኖ አንተ እኮ አስመሰልክባቸው ላይክ እንደ ሰዎች እንደ እንስሳ ኖ። አሁን እኮ ከጀምስ ጋር ተባባችሁ ነው እንደሆነ ነገር እኔ ከቅድም ጀምሮ ታየዋችሁ ጀምስ ያለ ሙአዝ ወይ ሙአዝ አንዴ ፎይ ሙአዝ አንዴ ማለት ነው ሎብ ነው አንዴ ነው ሙአዝ አንዴ አንዴ ይኸው አንተን ራስህ እኮ አንተ ራስህ እኮ አላህ እጅ አለው ስትል ማንንም አይመስልም እጁ እያልክ ነው። አይን አለው ስትል ማንንም አይመስልም እያልክ ነው። እግር አለው ስትል የማንንም የማይመስል እያልክ ነው። አመሳሰልኩባቸው አይደል? እኔ አንተንም አላመሳሰልኩም። አላህ እያመሳሰልኩ ስላልሆነ እነሱ ግን ከናለው ብለው አያምኑም። ይኸው ፊቴ ስላሉ ማለት ነው። እጅ አለው ኧረ ይሄንን አልቀበልም። አታምኑ? አይ አናምንም። ይኸውልህ ይኸው وهو السميع البصير እኔ አጎቴ እየቀለደ ነው በእናትህ ወይ ዝም حبيبي انا ما قلت والله ልክ ነው። እንትን ሙአዜ አሁን በቃ በላሽ ነው ገብቶሃል። ምንም እንትና ባሩዶን እየለኮሰች ምናምን ፎይ ለማጫጨር ነውና እውልሽ እኔና ተስማምተናል። وهو السميع البصير በሚለው ምንም ጭቅጭቅ የለውም። ሰሚ አድማጭ ተመልካች ተቆጣጣሪ ነው። እንዴት አይባልም ነው በቃ አለቀ። እንዴት ምትለው ቃል አትወጣም። ልክ ነህ በቃ አለቀ። ፎይ በተናደሪ ፎይ በጣም ደነበሩ ቆይታ በጣም አመሰግናለሁ። ጀምስ እንዳትወጣ ትንሽ እንዳትወጣ እኔ ያለው እሺ ፎይ ጠይቀህ ጀምስ አላህ እጅ አለው ብለህ ታምናለህ? አሁን እኮ ማለት ለማቀሳሰር እኮ ብያለሁ። ወደዛ ማለት ነው። አሁን እኔ ኢብኑ አባስን ነገር ያለው ቀደም ኢብኑ አባስ ማለት ሰሃባ ናቸው፣ ከነብዩ አፍ ለአፍ የቀዱ ናቸው ብያለሁ። እሳቸው እና በነይና ሰማአ ቢአይዲና እኛ ሰማይን በእጃችን ገነባ ነው ሲሉ ሰራው ሲሉ አላህ አይ ቢቁወቲና ብለዋል ብያለሁ። ከሰሃባ በላይ ተፍሲር ከመጣህልኝ ማንንም አልቀበልህም ብያለሁ። ስለዚህ ጀምስ የምትቀበለው ከቁርአን ይልቅ ሰሃባን ነው። ሰሃባው ደግሞ ምን ብሏል ነው? በእጁ ሳይሆን በኃይሉ ፈጥሯል፣ በቅዋው ነው እንጂ በእጁ አይደለም ብሏልና ስለዚህ እጅ ነው ቁርአን ላይ የተጠቀሰው የጀምስ ምን እንትን ሰሃባው ምን ብሏል? ቁርአንን ሲፈስር ነው እያለን ያለው በኃይሉ አላህ ፈጥሯል ሰማይን በቅዋው ነው የፈጠረው እንጂ በእጁ አይደለም። ስለዚህ እጅ የሚለው ቁርአን ላይ የተጠቀሰው እጅ የሚለውን ኃይል ብዬ ነው የምተረጉመው እንጂ እጅ አይደለም ነው ያንተ አረዳድ አይደለ? ዋሃቢዮች ደግሞ ያሉት በል ደግሞ አጎቴ ዋሃቢያ ያልክ ለምን ተበጠብጣለህ? ኧረ አጎቴ ውጣ። አጎቴ እንዴት አሁን አንዴ ቆይ ጣልቃ ትግቡ። ጀምስ ጨርስ፣ ሁላችሁም ቆይ አንዴ ጀምስ ጨርሻለሁ። ይኸውልህ ያንተን እምነት በትክክል አልተናገርኩም ማለት አሁን ያልኩትን ሚስ ኢንተርፕሬት አድርጌሃለሁ። አይ እኔ እንደዚህ አላምንም አንተ እንዳልከው ካልክ ማለትም አንተ ያልከው ምንድነው? ሱራ 38 75 ላይ ያለው በሁለት እጆቼ አደምን ለፈጠርኩት የሚለውን እጆቼ የሚለው በሁለት እጆቼ የሚለው የአላህ እጆች ማለት ሳይሆን ኃይል ማለት ነው። ይሄንን ደግሞ ሰሃባው ኢብኑ አባስ እንደዛ ብሎልኛል። ስለዚህ ቁርአኑ ላይ ያለው ሁለት እጆቼ የሚለውን የአላህ እጅ ብዬ አልቀበልም፣ ኃይል ብዬ ነው የምቀበለው ብለህ ነው የምታምነው? ማለት እጅ እነሱ ያሰበቱ ሰሃቦች ያሰበቱ ተፍሲራቸው ላይ ያንን ነው ያልኩት። ገብቷል? አሁን ከራሴ ቢሆን ኖሮ ያጣላል። አሁን ሰሃባው የፈሰረበት መንገድ ነው። ሰለፍም አይደለም ከለፍም አይደለም ታቢዒም አይደለም ከነብዩ ጋር የነበሩ ሰሃቦች ናቸው ራሳቸው የመሰከሩላቸው። እነሱ ምን ብለዋል? ያኒ ቢአይዲና የሚለውን ወከዛሊክ ደግሞ እንደገና ደግሞ የሆነ ያው ወይክሸፉ አንሳቅ የሚለውንም ያንንም ቁጭ አድርገውታል። ማን ነው የሰሃባን መቀበለው ነው ያልኩት። ከሰሃባ ውጪ ደግሞ ከመጣ ሰሃባውን እኮ ቅድም አምጣውልህ ኢብኑ አባስን አምጥቼልህ እኮ ለነገርኩህ እኮ በሁለት እጆቼ ነው የሚለው ቦዝ ይዛ አንድ ነው የሚለው
ችግር የለውም። ማንም የጻፈው አይደለም። ይሄ አይደለም ተፍሲር የሚፈልገው ብያለሁ። በአት ቢገለጥ የሚለውንም እኮ ሐዲሱን አመጣው። በሐዲሱን አምጥቼልህ በአቱን ሂዝ ሺን ነው የሚለው። ከፈለክ ደግሞ አሁን ግባ ተፍሲር ልንገርህ እኔ ሐዲስ አምጥቼልህ ገና ተፍሲር ነው አንተ የምትለኝ። ሐዲሱ ከተፍሲር አይደለም። ቆይ ችግር የለውም። ተፍሲር ነው ፈልገው ተፍሲር። ቆይ ኢቭን ዞሮ ግን ምንድነው እሱ ያው አንተም ለማውጣት ስለፈለክ እኔም ሰዓት ስለሄደብኝ አካላቶቹ የተዘረዘሩትን ስለዚህ አንተ ሜታፎሪክ ብለው የምትቀበለው አንድ ነን ስላልክ ማለት ልክ ሚስ ኢንተርፕሬት እንዳደረኩ ወይንም ደግሞ አንተ በተሳሳተ እንደተረጎምኩ አድርገህ እንዳትናገረው ስለፈለኩ ነው። እምነትህን በትክክል መግለጽ ስላለብህ ነው መፍትሄ ስለሆነ እሱን ሪስፔክት አደርጋለሁ። አዎ ባት ሲባል ባት የሚለውን አትቀበለው። እጅ ሲባል እጅ የሚለውን አይደለም የምትቀበለው። አይን ሲባልም አይን የሚለውን አይደለም የምትቀበለው። እጅ ሲልህ ምንድነው የምትቀበለው? እጆች ሁለት እጆች የሚለውን ምን ብለህ ነው የምትቀበለው? ኃይሎች ብለህ ነው የምትቀበለው። ባት የሚለውን ደግሞ የምትቀበለው ምንድነው? ባቱ የሚለውን ቀዳሚ ሰዎች ብለህ ወይንም ነው ቀዳሚ ከፊት አይደለም አላልኩም። እንደዛ አላልኩም። እንደዛ አላልኩም። ሰላም ናችሁ? ጋፊ አትቀብኩም እንደ ፔጅ ከየጅራ እረጅራ ያልኩት ልንገርህ አንዴ እግሩን ጋነም ላይ ይጭናል የሚለውን ፔጅ ላይ ያለና እና ፔጅ ላይ እንትን በለው እባክህ ነው እዚህ እሺ ያስሚን እሺ ችግር የለውም። እሺ ይኸውልህ እፎይ እሺ እንትን ነው አሁን ማንም ይቀበላል። ይሄንን ማንም ቢል የለም። ተፍሲሩል ጀላለይን ነው። ተፍሲሩል ጀላለይን ማለት ደግሞ ሁሉም ያውቃል የቀረሰው አንተም ደግሞ ታውቀዋለህ ምናልባት ያው ስለነበረብር ማለት ነው። ብቻ ሜቢ አሁን ማለት ባጭሩ ንገረን። እሺ ጀላለይንም ላመጣልህ እችላለሁ። አንተን አይደግፍህም። አሁን መክፈት እችላለሁ። አሁን ምን እየሆነ መሰለህ? ይደግፈኛል በደንብ ይደግፈኛል ካመጣህ ማለት ነው። አረብኛ ብቻ ክፍትና እንደው ማንበብ ብችል ጥሩ ነበር። ወላሂ ደስ ይለኝ ነበር። እኔ እሺ ቁርአን እሱ ልብ ካለ ከሁሱ ጋር ከኢቦ ጋርና ከዋሂድ ጋር ለምን እንትን ጥሪያቸው አሁን ይኸውልሽ ያስሚን እንደዛ አይደለም ማለት ከሱ ጋር አይደለም አሁን ከወንድሞቼ ጋር ነውና ማለት ከሱ ጋር አይደለም። ለማንኛውም ይኸውልህ ካመጣህልኝ ቁርአኑን ተፍሲሩን እቀበልሃለሁ። ግን ይሄ እንግሊዘኛ ማንም እዚህ ቦታ ላይ ተራሰው የተረጎመውን ግን አልቀበልህም። በስንት ለማጣጣም በቃ የቁርአኑን ትርጉም ንገረኝ። እሺ በሁለት እጆቼ እሱን ምን ማለት ነው? አይደለም ሳቀዩ ከፈለክ ሳቀዩ ነው ክፈት ሳቅ የሚለውን እሺ እሱን ምን ማለት ነው? እሺ ተርጉምልን። እሺ ያኒ يوم يشتد يوم القيامة الأثر يعني الحساب والجزاء ይላል። የቂያማ ቀን የትንሳኤ ቀን ያ የሂሳባቸው መጠንከርና ማስደንገጥ ነው ብሎ ያኒ የፈሰሩት ማን ተፍሲሩል ጀላለይን ላይ ማለት ነው። ከዛ ውጪ የመጣ ነገር የለም። ስለዚህ ባት የሚለውን አንተ አትቀበልማ? ባት እኔ አልቀበልም። አሁንም ስለዚህ አላህ ባት አለው ብለህ አታምንም? አላምንም። ስለዚህ ባቱን ይገልጣል ብለው ደግሞ እነሱ ባት በሚገለጥበት ቀን የሚለውን ያላ ባት ብለው ነው የሚያምኑት። አንተ ደግሞ አታምንም። በቃ ምናልባት ያው ከተጣላን ላይ ቀር ምናልባት እንትን ማለት መለኮስሽ ካልቀረ ካመኑብህ ያው እንደዛ ነው። ያ ካመኑብኝ ሳይሆን ያው ግልጽ ነው እንትኑ ወደ ኋላ መለስከን ታውቃለህ። ወደ ኋላ መለስከንና አጎቴን ብጠይቀው በግልጽ እሱ አሁን እንደሚናገር አውቃለሁ። አንተ ግን ልወጣ ስትል ረበሽከን። ወዝኩሩ ያውመ ዩክሸፉ አን ሳቂን አለ። ይኸውልህ ባት በሚገለጥበት ሰዓት የሚለውን የፈሰሩት ሙፈሲሮች ተፍሲሩል ጀላለይን ያመጣል። ከራሴ አይደለም። ሁወ ዒባረቱን አን ሽደቲል ኡሙር የውመል ቂያማ አለ ሊልሒሳቢ ወልጀዛ አለ። ያኒ የሂሳብና እንዲሁም የመንዳት ቀን ስለሆነ ጉዳዩ በጣም መጠንከሩን ነው የሚናገረው አሉ። ከዛ ወይቁላሉ አስጨርሰኝ ይቃሉ አይደለም ልጨርሳ እንደዛ አይደለማ ተቋርጠኝ ይቃሉ ይባላል በአረበኛ ምን ከሸፍቱል ሐርብ አንሳቂል ኢዛ اشتدل الامور فيها ይላል። ጦርነቱ የከበደ ጊዜ ከፈትኩት ብሎ አረቦች ያወራሉ ብሎ ቁጭ አድርገውታል። ጦርነቱ የከበደ ጊዜ ከፈትኩት ይላል። አሁን ሳቅ አለች እዚህ ጋራ ባት አይደለም የተፈለገበት ማለት ነው። እሺ ሐዲስ ላይ ሽን ወይም ደግሞ ባት ሲል ምን ማለት ነው? አላህ ባቱን ዶሮ በለው የትመልሰኛለህ አባቢ በእናትህ ይሄ ሁሉ ይለፍፌ ሙስሊሞች አላህን የሚያውቁት ጀምስ አደከመን በቃ ሜቢ አደከመን ኤኒዋን እንተውና የሱን የሚያውቁበትን የሚለውን አዲስ ቀደም አላውቀውም ብሎኛል። አይቶት ይመጣል እሱን ወደፊት የእንትናን አንዴ ክፈትልኝ አካል ከመጣ ነው አንተ ማን እንትን የምትለው የሚለው አለ አይደለ? ጠፋኝ። በቃ ይሄን እያዳመጣችሁ እንግዲህ ተኙ። በጣም አመሰግናለሁ። ዘመድ እኮ ነው። በጣም ዘመዴ ነው። በጣም ዘመድ ነው። የቅርብ ሰው ነው። ቅርብ ዘመድ ነው። እና ጋነም ሲገባ እንዴ ዝም ትላለህ? አታስተምረውም እንዴ? አይ እስካገኘው ነው። አሁን ይመጣል፣ እረፍት ላይ ይመጣል። ቁጭ አድርጌ በጣም እናወራለን። ትስማማላችሁ? ኧረ እንስማማለን። ነው በጣም እንስማማው። የእሱ በጣም ስሬስ ነው በእንደዚህ አይነት ጉዳይ ላይ ብዙ ጊዜ አይቼዋለሁ ምላሽ ሲሰጥ እንትን ቢለው የነዎቹም ደግሞ ጋነም ትገባላችሁ ነው የሚለው
አህለል ሱና ወል ጀማዓም በተመሳሳይ ህፃናቶችንም እያስተማሩ እያየው የሚገልጹት ኢቭን ከክርስቲያን ይቀርበናል ከነሱ ብለው ነው አላ እንዲህ ያለ የሚሉት ወረስ የሆነ ኢቭን ሚስቶቻቸውን ማግባት ልጆቻቸውን ማግባት አትችሉም እነሱ ያረዱትንም መብላት አይቻልም የሚል ኤክስትሪም የሆነ እንትንም አለው ፈቷ እንትን ሲሰጡ አይቸበታል ሲያስተምሩ ጋብዘው ቪዲዮ እነማን ናቸው ማለት ነው አሁን እቺ እነኚህ ህፃናት ሲያስተምሩ ነው የእናንተዎቹ ማለት ነው የኛዎቹ መሆናቸውን በምን አውቃለሁ እንስማ ዝም ብለህ ቆይ እንትናን ለምሳሌ እንትናንም ማምጣት ይቻላል ያቃጥለሽ የወሎ ኮምቦልቻንም ማምጣት ይቻላል ወሎ ኮምቦልቻ ማን የሚባለው ነበር አቡበከር ዑመርን ነው የምትለው እሺ ኮምቦልቻ ሰር ቀጥል ክርስቲያን ቆይ አዳምጥሽ በደንብ እሺ አርስ ላይ ነው አይባልም እንደ ወሃቢያዎች ወሃቢያ ተቀላቀለ ወሃቢያ ተቀላቀለ ወሃቢያ ምን ይላል አላህ ሞታ ይባላል አላህ ሞታ ያለ ሰው ደግሞ ምን አይደለም ለምን አላህ በፈጠረው ነገር አይገለጽም አላህ ሞታ የማይገለጽ ማወቅ አለበት አላህ በፈጠረው የማይገለጽ ማወቅ አለበት ይሄ ሁሉ የፈጠረው ማለት ነው ይሄ ከመፍጠሩ በፊት አላህ ያለዚህ ያለ ነው አይደል አርሽ ከመፍጠሩ በፊት አላህ ያለ አርሽ ነው ቦታ ላይ ከመፍጠሩ አላህ ያለ ቦታ ነው ስለዚህ ይባላል አላሁ መውጁዱን ቢላ መካን በቂ ነው ክርስቲያን ቴንክ ዩ እፎይ የሆነ ነገር ልንገርህ ቆይ ጀማል ይሄ ነገር ያጣለናል ይሄ ሐራም ነው ተው በቃ ሙአዝ አሁን ምናልባት ሰዓቱ ማለት ቦታው አይደለም ችግር የለውም ኢንሻአላህ ተዋውቀናልና በዚህ ላይ እንትኖች አሉ በፊት አህለል ሱና ወል ጀማዓዎች የሉም ነበር ቲክቶክ ላይ አሁን ላይ በጣም በስፋት መጥተዋል አዳዲስ እንትኖቻቸውን እያየው ነበር ትልልቅ እንትኖችም ማይለኛው ሁኔታ ምላሽ እየሰጡ ነው ሲጨፈርብን ምን እናርግ እንግዲህ እፎይ አይደለም ልንገር አጎቴ ተው ጀምስ እኛ ውስጥ መከፋፈላችን ነው እፎይ በአንድ ነገር እንስማማ ሰሂህ ቡካሪ እየሄድክ ነበር ቅድማ ሰሂህ ቡካሪው ላይ ሄድክ አለቀ በሰው ምናምን አይሄድም ይሄ ያጣለናል እኛ እርስ በርስ እዚህ ጋር ያለውን ነገር ሰውን ምናምን ተወው የእናንተን እነሱ እኮ ገሃነም ነው የምትገቡት ብሎ እኮ የሚያምኑ የእናንተ ፈተዋ የሰጡበት ማዕት አለ እኮ ልክ አውቃለሁ እኛ እንልም እንደዛ አይገባም ላሳይ እችላለሁ መሪዎች አሁን ከፍቼ ላሳይ እችላለሁ ምንድነው እኔ ነው አለው ምንድነው ኮምቦልቻ ዋሃብያዎች ትክክል ናቸው ብለህ ታምናለህ ገነት ይገባሉ ጀሃነም የሚገቡ ትክክል አይደሉም በቃ ዋሃብያ ከስን አላህ አስላም ለሚያምን ሁሉ ጀሃነም የሚገባ ዛሬ ምን አስተግፍሩላህ ቤዳሽ ቁርአኑ ምን ልትለው ነው ኧረ አላህም ፍራ ተዋጉት ይተው ቁርአኑ ማይ እስተዋ የሚለው ስማኝ እሺ አላህ ፈራሉ ነው ቁርአኑ የሚለው الرحمن استوى የሚለው استوى ማለት 15 ትርጉም አለው እፎ ሰላም ነው በቃ 15ቱን ትርጉም ምን ላይ ነው ያለው ከየትኛው ማስረጃ በምን ደሊል ነው ያለ ንገረኝ ለምን ከመሬት ተነስተን በሰው እናወራለን አለ ቁርአን በተፍሲር ነው ኢብኑ አባስ ላይ ነገር ኢብኑ አባስ ላይ ምንድነው የሚለው ሙአዚ በቃ ሙአዚ ምን አይነት አብዱራህማን ናደምጦ አብዱራህማን ገብቷል እሺ ኦኬ አብዱራህማን መጥቷል አብዱራህማን ጋር ቀጥሉ ክርስቲያን እሺ ሰላም አለክ ላውራ ኦኬ ሙአዝና ጀማል የተስማሙበት አንድ ነገር ነበር ሙአዝ ምን አለ ስለ አርሽ استوى የሚለው الاستواء معلوم ማለት እንዴት استواء እንዳደረገ የታወቀ ነው والكيف مجهول እንዴት እንደሆነ ግን አይታወቅም والإيمان به واجب በዛ ማመን ግድ ይላል والسؤال عنه بدعة መጠየቅ ግን እንደማይችል አሁን ጥያቄ ነው በትክክል I don't care አረብኛ አስተካክለው አንተ ወሱአሉ አረብና አሳንብባት አረካልቻልክ እንደዛ አሁን የኔ ጥያቄ ምንድነው ጥያቄው ላይ ተተኩሮ እንደም የተስማማችሁበት እስቲ ዋንዳ አደረገ ግድ ማለት ትክክል ነው የታወቀ ነው ማዕሉም ነው ማዕሉም ማለት ደግሞ የምትረዱት ነገር ነው ማለት ነው እሱን ማብራሩልን እንዴት ነው እስቲ ያደረገው ገብቷል ጥያቄ ካልሆነ ልድገመው ሰዎች ሞት ይሻላል በቃ ባከን እፎይ ለጊዜው ይበቃችኋል በጣም እንትን ብላችኋል ገበያ ዛሬ አጥቧችኋል ነገ እንገናኛለን ሙአዝ ሙጣ አጎቴ ሙጣ ምን ነው አንተ አዛዥ ወንክ እኮ አንድ ስትተኛ ውጣ እፎይ አንተ ለምን አቀጥልልንም እኔና ሰላም አለን በስነ ስርዓት እንሰማለን መልካም ሰላም እንትና ማን ነበር ክርስቲያን ሜቢ ቀጥል ግሩፕ ላይ ተቆጥቷል ላይ ይመስለኛል የቢ ቶፒኩ ላይ ተተናንተ ባሉበትና ክርስቲያን ምን ላይ ከፈተው ግሩፕ የእንትኑ ሐዲስ ነው አላህ ጀሃነም ውስጥ እግሩን ይከታል የሚለው ኦኬ አረ ይከታል በሚለው ቆይ ለምን እንሄዳለን ያረጋል ነው በቃ ያረጋል በሚለው እንሂድ ይከታል ማለት እኮ ይቆ አላህ ማጉደል ነው አጋንንት ነው እንዴ አላህ ወይስ ሰው ሆኖ ያጠፋው ጥፋት አለ
ጀሃነም ውስጥ የሚገባው ሰው ሆኖ ያጠፋና ከገሃነምም ያጠፋ። ቆይ ልንገርህ ከገሃነም እሺ፣ እንደዛ ልንገርህ። አንተ በእንግሊዘኛ አክሰንቱ አትሄድብኝ። አሁን እኔ እንደቅድሙ እንዳልኩት ዋሃብያ ምናምን ማለት ነው። አረብኛውን አንብብልኝ ወይ ድኹል ይላል። አንተ አንብበው እንጂ አንተ የደኡ ነው የሚለው የደኡ ነው ያስቀምጣል ማለት ነው። አባ ሀታ የደኡ እስከሚያስቀምጥ ድረስ እስከሚከቱል አይደለም እኮ እስከሚያስቀምጥ ነው። ፊያ ማለት ምን ማለት ነው? እሷ ላይ እሷ ውስጥ ብቻ አይደለም ያስይዛል። እሷ ላይ በሚል ያስይዛል። አሁን አረብኛ ነህው ማለት ነው። ነህው እፎይ ታውቃለህ? ነህው ቆይ ወደ እንትኑ ልመልስና ከዛ እንትኑ ላይ እንሄዳለን፣ አረብኛው ላይ እንሄዳለን። ሜቢ ፊሃ ማለት ምን ማለት ነው? ፊሃ እሷ ውስጥ ማለት ነው። እሷ ላይ እሷ ውስጥ ነው የሚያደርገው። በቃ አላህ እግሩን ወይኔ። እሺ የሆነ ነገር ልጠይቅህ ሰማኝ። በቃ ፊያ ነው የሚለው አረብኛው። ፊያ ማለት እሷ ውስጥ ማለት ነው ብለህ መለስክልኝ ራስህ እኮ። እሺ እሷ ላይ ካልኩህ እኔ ቆይ እኔ ባልኩህ ብቻ ነው እንዴ ብትይዘው? እኔ እሷ ውስጥ ያልኩህ እኮ ትርጉሙ ሁለት እንደሆነ ልነግርህ ፈልጌ ነው። የድኹሉ ፊያ ማለት እሷ ውስጥ ይገባል ነው እኮ። እሷ ውስጥ ይገባል፣ በቃ በእሷ ውስጥ ያደርገዋል። ፊያ እሺ የድኹሉ የደው ፊያ በእሷ ውስጥ ማለት ነው። እፎይ ክርስቲያን ይዞልናል። የደው ፊያና የድኹሉ ፊያ እዛው ጎግል ትራንስሌት የሁለቱንም ጎን ለጎን ያሳያል። አንተ ነህ እኮ የሚጠበቅብህ። ለምን የደው የሚለው አፍራሽ ነው። አንበሴ የደው የሚለው መግባትን አፍራሽ ነው፣ ማስቀመጥን ነው። የራስህ ነው እያወራ ያለ አዳምጠው። የአይቲ ፊሃ ከሆነሳ ድኹል ብቻ እኮ አይደለም ማስገባት። የአይቲ ፊሃ ከሷ ይመጣል ነው ጭራሽ። የደው ያስቀምጣል ነው። የድኹሉና የደው ይለያያል። አሁን አረብኛ መጀመሪያ ባለው ቃል ነው የሚያዘው። ምን ነው ልዩነቱና ምን ችግር አለው? ምን ነው ልዩነቱ? ማስቀመጥና መግባት አይለያይም። እሺ ላይ ያለኛ ጭራሽ ማስቀመጥ ሁሉ እኮ ይሄ ሊሆን አይችልም ያልኩህ አይደል? ምን ወደ 3 ሄደ? ማስቀመጥ ያስቀምጣል። በዚያ እንከራከራለን። አያስቀምጥም ማለት ነው ደግሞ። ወይ አጎቴ ኢቭን አጎቴን ተወው በእናትህ። ቡኻሪ ምን ገና ሙአዝ ቡኻሪ ከፍተህ አንብበው። ሙአዝ አዳም ጠይቅ። በመጀመሪያ ደረጃ ማስቀመጥንም እኔ አፌር ማድረጌ ማለፍ እችላለሁ። ምክንያቱም ማስቀመጥ አንድ ነገር እዛ ውስጥ ገብቶም ተቀመጠ ተብሎ ሊነገር ስለሚችል ያስኬዳል። ሙሉ ለሙሉ አላ ጭንቅላቱ እንትኑ ይሄ አንገቱ ምኑ ፊቱ እስካልገባ ድረስ በላዋ ላይም ተብሎ ሊነገር ይችላል። ለምሰሶ ውስጧ ስለሚቆም ማለት ነው። ሐዲሱን እኔ ሙሉ ለምን አልነግርህም? አሁን ቆይ ልንገርህ። ቆይ እሺ አባ ተዛ ትቀጥላለህ። ስለዚህ ዋና ዓላማው ግን ኮንቴክስት የሚባል ነገር አለ። ኮንቴክስቱ ደግሞ ምንድነው? እሱ አላህ ጀሃነምን ይሞላል የተፈለገበት ለምንድን ነው እሱ? እሺ አሁን ሁሉንም ላብራራለን። ለአምላክና ጀሃነም ምን ጀነት ወና ሰጅመን ይላል ነው ያልከኛ? እሺ መጀመሪያ ጀሃነምን እሞላታለሁ ከሰውና ከጂኖች። ይሄ ማለት እንደ ማስጠንቀቂያ ነው። አረጋዋለሁ። ምን አይነት ሰዎችን ነው እዛ አስገብቼ የምሞላው? የኔን ድንበር ያለፉ ከሰው ከጂንም ሆነው የኔን ድንበር ያለፉ ሙስሊም ጂኖች አለ አላህ የሚታዘዙ ጂኖች አለን ብለን እናምናለን እኛ። ለምሳሌ ሙስሊሞች ዋሃብያም አለኝ ምንም አለኝ ሌላውን ተውና ማለት ነው። ሙስሊም ጥሩ ሙስሊሞች እንዳሉት ሁላ አሁን ልንገርህ ምን አለ መሰለህ፣ ጀሃነምና ጀነት ተፎካከሩ ይባላል። ጌታዬ ጀነት ወይ ልንገርህ አስጨርሰኝ። ጀነት ምን አለች? ጀነት ምን አለች? ጀነት ምን አለች መሰለህ? እኔ ጋር የሚመጡት ጎስቃሎች አሮጊቶች ምናምን ናቸው። ተላላያችኛው ትቢተኞች እንትኖች ናቸው። እሱ ቶፒክ አይደለም። ከዛ ምን ይላል? አስጨርሰኝ፣ እዛው ላስጨርሰኝ። ከዛ ላይ ምን ይላል? እኔ እናንተ መሙላትን ሀቅ እኔ ላይ ግዴታ ነው፣ እሞላታለሁ። አንቺን በምን አይነት ሰው? ከዛ ምን ይላል? እኔ እናንተን እሞላታለሁ። አንቺ እኮ ረህመቴ ነሽ፣ ጀሃነምን ደግሞ አንቺ ደግሞ ቁጣዬ ነሽ። ከዛ ለጀሃነም በምን አይነት ሰው ይሞላታል? አዲስ ሰው ይፈጠርና ይሞላታል። ጀሃነምን ደግሞ እግሩን ሰው አልሞላ ብሎ ጂና ገብታ ሞልታ ክፍተቷን ባዷ ምንም ክፍተት እንዳይኖራት ዚድሊ ጨምረኝ ስትል እግሩን ሲያረግባት ይላል። እግሩን ከላዩ ላይ ሲያረግባት ቀድ በቃኝ በአንተ ልቅና ይሆንብህ ትላለች። ይሄ ነው ሐዲሱ። አሁን አንተ አክሰንቱን የፈለከው የአላህን መግባቱን የፈለከው አሁን አንተ የያዝከው ሐዲሱ የሚያብራራው የእነሱን ያሙላል ዘዴ ነው። አንተ ግን የፈለከው ምንድነው? አላህ እግሩ ጀሃነም ላይ ለምን ተደረገ የሚለውን የፈለክልኛ። እንደዛ ነው የፈለከው አንተ። ሐዲሱ የሚያብራራው ስላሙላላቸው ነው። አንተ ግን አላህ ለምን እግሩን አደረገ ነው። አይ በቃ እንደመለስክልኝ ገሃነም ውስጥ እግሩን ያደርጋል። ውስጥ ሳይሆን ከላይ ወደው ፊሃ እሷ ላይ ያደርጋል። ይከታል አይደለማ። እፎይ ለምን እንጠማለን? ለምን በግድ ነው እንጥላለን? ይሄ ቋለ መቀበል። እፎይ ግን በግድ ነው በደራ ነገር ነው ያደረከው። ኖ አዳምጠኝ ቆይ። እሺ ምክንያቱም ኮንቴክስት የሚባል ነገር አለ። በመጀመሪያ ኮንቴክስት አልከኝ እኮ አዳምጣ። አዳምጣ። እሺ አንበሳው ሂድሽ። ሰዎችን ከጋኔንና ከጂኒዎች ጋኔን በሰዎችና በጂኒዎች እንደምትሞላ ተነገረ። በምን አይነት መልኩ
እሱ በምን አይነት የሚሆን በቃ ኃጢአተኛ የሆኑ ሰዎች እና አልታዘዝ ያሉት ገሃነም ይሞላሉ በልና ሰው አሁን እንትኖቹ ላይ ነው የሚሞሉት። ገሃነም ማናቸው? ሰዎችና ጂኒዎች ናቸው። የተነገረው ይሄ ነው። ከሰዎችና ከጂኒዎች ገሃነም ከሞላ በኋላ ከሰዎች እና ከጂኒዎች ከሞላ በኋላ ሞላሽ ወይ ብሎ ሲጠይቃል አልሞላውም ትላለች። ውሸት የሚለውን ነው የምነግርህ አይልም። አሊም ተላቲ ሞላሽ ወይ ብሎ ሲጠይቃል አይ ጭማሪ አለ አይደል የሚለው ቁርአን። ከሞላሽ በኋላ አይልም። እንደገና ደግሞ ሰዎችና ጂኒዎች ገብተው ከሞሉ በኋላ አይልም። ሰዎች ተከተው ሰዎች ናቸው እንጂ ጂኒዎች አይደለም የሚከተቱባት፣ ሰዎች ናቸው የሚከተቱባት። የሆነ ነገር ንገር። ቆይ አሊም ተላቲ ማለት ሞላሽ ወይ ብሎ መጠየቅ አይደለም። ሞላሽ ወይ ብሎ ሲጠይቃል አልሞላው ጭማሪ አለ ወይ ትለዋለች። አትጠየቅም እኮ ነው ያልወጣኝም እኮ ትጠየቃለች። ጭማሪ አለ ወይ ብላ ትጠይቃለች። ጭማሪ አለ ወይ ብላ ትጠይቃለች። ሞላሽ ወይ ተብላ ስትል ሞልታ አይደለም ግን ቡሃሪ 48 ቼክ ማድረግ ትችላለህ። እጅግ ብዙ ቦታ ላይ ያለ ሰዎች ነው የሚከተቱት። ሰዎች ይከተቱና ሞላሽ ወይ ብሎ ሲጠይቃት ጭማሪ አለ ብላ ትጠይቃለች። ከዛ ሙስሊም 28 አንዴ ክፈትልኝ ክርስቲያን። ሙስሊም 28 ሲ ወይንም ደግሞ ቡሃሪ 48 መክፈት ይቻላል። አረ ወላ እኔ አሁን የሆነ የበለው ባሪ ካንተ ምንድነው? አሁን ቅድም ኢብኑ ተይሚያ አልከኝ። እሱ ቅድም እኔ እየተጠራጠርኩ ነበር ያነበብኩት እሱ ራሱ ሐዲስ ደይፍ ነው። አንተ ምን ያህል እኔ አንዳንድ መረጃዎች እንደምታወዛግባቸው እያየሁ ነው። አንተ እሱ ሐዲስ ደይፍ አይደለም የምትለኝ ከሆነ እኔ እሱ ራሱ እንተማመን። ኔትወርኩ እኮ አይሰራም ያለህ ማን ነው? ምን አልከኝ? አንበስ ደይፍ ማለት ራሱ አይሰራም ያለህ ማን ነው? ደይፍ ማለት ምን ማለት ነው? ያለፈ ማለት ነው። ደይፍ ማለት ውድቅ ማለት ነው። አንከራከር። ያለፈ አይደለም ውድቅ ሆነ ሐዲስ። ደይፍ ማለት ሄዶ ደይፍ ማለት ደካማ ማለት ነው። ደካማ ማለት ቢልም ያለፈ ፓስድ ማለት ነው። ሰባት ኖ አንተ እኮ አሁን ማለት ነው የሆነ ነገር ልንገርህ እፎይ፣ የሆነ ነገር ልንገርህ በትራንስሌት ሃይማኖት አይመስልም። እኔ መረጃዎች አሁን መጽሐፍት ወይ ከፍቻ ታያለሁኝ። ሰባት አይነት ዳኢፍ አለ። ዳኢፍ ነው ስትለኝ የትኛው ዳኢፍ ብዬ ገና ጠይቀሃለሁኝ። ተቀባይነት የሌለው ዳኢፍ አለ። ከሰባት ውስጥ ሰባት አይነት ዳኢፍ ስላለ አንድ ሰው ዳኢፍ ስላለው ሌላኛው ደግሞ መቶ ሳሂህ ሊለው ይችላል። አሁን ለምሳሌ ዳሩሰላም ሳሂህ ያለውን አልባኒ መቶ ዳኢፍ አልባኒ ዳኢፍ ያላቸው ዳሩሰላም ሳሂህ ያለው አለ። አልባኒ ደግሞ ዳኢፍ ያለውን ዳሩሰላም ሳሂህ ያለው አለ። አሩት የሚባለው ሳሂህ ያለውን አልባኒ ዳኢፍ ያለው አለ። አንደኛው ጋር የተለያዩ አንዱን ተመሳሳዩን ሐዲስ አንደኛው ዳኢፍ ሲለው አንደኛው ሳሂህ ሊለው ይችላል። በእንትኖቻችሁ ደረጃ ይሄ የራሳችሁ ውዝግብ ይሆናል ማለት ነው። ነገር ግን ዳኢፍ ሲባል ደግሞ ያ ዳኢፍ የሆነበትን እንደገና ደግሞ ዝም ብሎ ዳኢፍ ስለተባለ ዳኢፍ ሊሆን አይችልም። መረጃዎች መምጣት አለበት። ዝም ብሎ ዳኢፍ የሚል ብታገኝ ራሱ። ሌላኛው ደግሞ አሁን የጠቀስኩልህ ሐዲስ ሳሂህ መሆኑን አሳያለሁ። ሳሂህ ብቻ ሳይሆን ነብይ ጋር ቀጥታ የሚሄድ በሰሃባዎቹ የታመነ እንደሆነ አሳያለሁ። ዳኢፍ ሐዲስ እኔ እንደማልጠቅስ ደጋግሜ ነግሬያችኋለሁ። ኤኒዌይስ የመጀመሪያው ላይ እንመለስና ሐዲሱን ከፈትከው እንትና ብሩክ ቀጥል። ቡኻሪ 48-50 አይደል? ይቻላል። እሱ ላይ አለ ቀጥል። የቅድሙን እንዳታስረሳኝ እኮ ሐዲስ ደይፍ መሆኑን ችግር የለም አላስረሳህም። እና ደግሞ ደይፍ አንድ ሐዲስ ደይፍ የሚባልበትን ሁኔታ ትነግረኛል። ሁለተኛ ነገር ከቡኻሪና ከኢብኑ ተይሚያ ቀድሞ ማን እንደሚመጣም ትነግረኛል። ከዛ ቡኻሪ አምልጦት ኢብኑ ተይሚያ ገለጸው የሚለውን ደግሞ እንዴት እንደሆነም ታስረዳኛል። ችግር የለውም። በቃ እኔ ማን ይቀድማል ማን አይቀድምም ብዬ የሙግት ውስጥ አልገባውም። በመጀመሪያ ደረጃ ሙግት ሳይሆን ቡኻሪ ነው የሚቀድመው። እሺ ይሄን ላግዝህ። ቡኻሪ ይቀድማል ከኢብኑ ተይሚያ ቡኻሪ ይቀድማል። ቡኻሪ ቢቀድም ቡኻሪ ቀድሞ የኖረ ሰው ስለ እሱ በኪታቡ ያልጻፈውን ሐዲስ ኢብኑ ተይሚያ አምጥቶ ከጻፈው እንዴት ታስረዳኛለህ? በቃ እሱን ታስረዳኛለህ። እዚህኛው ላይ ቆይ ቡኻሪ ያልጻፋቸው መዓት መረጃዎች አሉ ከኢብኑ ተይሚያ የምትቀበሉት እንደ ዋቢያነት። ይሄንን አንብባው እንደ ሐዲስ አንድ ሐዲስ አምጣኛ ከኢብኑ ተይሚያ የምንቀበለው ኢብኑ ተይሚያ የምንቀበለው ቡኻሪን ሳንቀበል ኢብኑ ተይሚያ የምንቀበለው ሐዲስ ካለ እኔ ትክክለኛ ወላሂ ቅድሙ ደይፍ ነው። በዚህ አከራክረኝም። እኔ እንደፈለክ ብትነከሰም እኔ ለስክሪኑ ካልኩኝ ክርስቲያን ብሩክ ክርስቲያን አለ ለካ ብሩክ ነው እንዴ እንትን አለ እንዴ የማ ላክልህ ሊንክ የአላህን ስም አልባ ሆኖ እንዳየው እንትን ላይ ክፈትለት ዶላርነት.ኮም ላይ ወይንም ደግሞ እንትን ላይ ክፈትለት ያው አንብብ ዳይፍ ነው ብሏል። ኦኬ ቀጥል። እየሄድኩ ነው እያነበብኩልን። አንብብ። ድምፅን ጮካ አድርግና ተርጉመልን አንብብና። እየሆነ እያነበብኩልን ነው። አለ ሐዲሱ ሰሂህ አልመርፉዕ ነው የሚለው። ሰሂህ አልመርፉዕ ማለት ምን ማለት ነው? ሰሂህ ሆኖ የተነሳ ከኢብኑ ቀታዳ የተነሳ ሰሂህ የምትለው ቃል ሰሂህ ታይዟለች አንተ። መርፉዕ ማለት ነው ማለት ነው የተነሳ ከኢብኑ ቀታዳ
ከኢብኑ ቀታዳ የተነሳ ይሄን የሚለው ማን ነው? ይሄን የሚለው ማን ነው? ጸሐፊው ማን ነው? ሙስሊም ማለት ምን ማለት ነው? ወይኔ ሰሂህ ሆኖ የተነሳ ከኢብኑ ቀታዳ የተሰማ አብዱራህማን ተመለስ። አትመለስ ሳይሆን ይህ አሁን የምታነበው መጽሐፍ ከሙስሊም ላይ ነው። ሙስሊም ላይ ነው። ቆይ ሰሂህ መርፉ ማለት ምን ማለት ነው? አብዱራህማን ሰሂህ መርፉ ማለት እዛ ሰነዱ የደረሰ ከዛ የደረሰ ማለት ነው። ዳኢፍ ማለት ነው ወይንስ በጣም ተቀባይ ያለው ማለት ነው? ከመሐመድ አፍ ቀጥታ ተቀባይነት ያለው። ቴንክ ዩ። አሁን አዲሱን አንብበው ሙሉን እኮ። ይሄ ምን ላይ ነው ያለው? ምን ላይ ነው ያለው? ይሄ አንብበው። ይሄን አዲስ አነብልሃለሁ፣ ችግር የለውም። ምን ላይ ነው ያለው? ቢያን አልተልቢስ አልጀሚያ ሙጀለድ 7 ፔጅ 290 ላይ ኢብኑ ተሚያ ኪታብ ላይ አንብባ አዲሱ ቢያን ተልቢስ ጀሚያ አነብልሃለሁ። እኔም ፈልግልሃለሁ፣ ችግር የለም። አንብብ በራስ ነገር እናመሰግናለን። ምን ብሎናል? ሳሂህ ነብዩ ጋር የሚደርስ which is traceable ኢብኑ ተይሚያ ያለው ትክክለኛ ያላለውም እኮ ይጻፋል እኮ አንበሳው ያላለውም እኮ እየተጻፈ ነው። እሺ ይቅራ ማንበቡን ሲሆን ከላይ ውጣልኝ። የኢብኑ ተይሚያን መጽሐፍ ነው የምፈልገው። መጽሐፉ ላይ ልግባለሁ። መጀመሪያ መጽሐፉ ርዕሱን አሳየው። ቁጥሩ ላይ ሄዳል። አንብብ፣ አሳየው። መጽሐፉ ኪታብ በያን ያልኳ ቢያን አልተልቢስ አንብብ። ቢያን አይልም፣ ያው አይልም። እያነበብኩልህ ነው። ቆይ አንብበው። እሺ ድምፅን ከፍ አድርገህ። እኔ እዚህ ጋር ቆይ አንዴ እየፈለኩልህ ነው ማለት መጽሐፍ ላይ ኢብኑ ተይሚያ እንደዛ ብሏል። በስልክ ላገናኝ በስልክ አንተ ገና ነህ እምነት በስልክ ጭራሽ። ወይኔ ላገናኘው ነው። እቺ ኖርማል እኮ ነው። ወይስ ቁጥር ልንገርህ? እፎይ እንብላ። እንትን እየበላው ነው፣ ዳቦ ቆሎ እየበላው ነው። አንተ ለሊቱን ትበላለህ። ያው እኔ ጮኬ አሁን ደግሞ ይለጥ ነው ብለው ሳልበላ ቁጥሩን ስንት ነው ያልከው? ቁጥር 290 ላይ። እሺ ስማት ቆረጥ ይበልን ነው ጥርስ እንግዲህ ይታደልታል እንጂ አይታገልትም። ያጎቴ ድል አይገኝም ሲባል አልሰማም። ኢብኑ ተሚያ እንግዲህ አብዱራህማን ሰዛ አንብብልን። አብዱራህማን ያንብብልን። እንደውም ኢብኑ ተሚያ እንደዛ ብሎ ምናምን ብለን ነበር። አንብብልን እስቲ። የገና ይቆም الحديث الصحيح المرفوع عن قتادة عن عكرمة عن ابن عباس قال رسول الله صلى الله عليه وسلم رأيت ربي أستغفرك في صورة شاب أمرد له وفرة جعد قطط في روضة خضراء الوجه الرابع أن في حديث عبد الله بن أبي سلمة عن عبدي يترجم كلنا عبد الرحمن. እሺ ከመጀመሪያ ከአሁኑ ቦታ ላንሳና الحديث صحيح ነው፣ እንደገና መርፉዕም ነው። ከቀታዳ ነው ያወራው ይላል። ከዛ ከቀታዳ ደግሞ ከአን አክረማ ነው። አክረማ ደግሞ ከኢብኑ አባስ ነው። ከዛ ቃለ አለ ሙሐዲሱ የሚያወራው ነው ያለው። እዛ ቃለ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንደዚህ ያለው ረአይቱ ረቢ ጌታዬን አየሁት ሱረቲን በምሳል በአምሳያ ወይ ደግሞ በሚመስል አምረድለሁ ጺም ያለው ወጣት ማለት ነው። ፊሂ ረውበትን ኸድራ ልክ አረንጓዴ በሆነ ስፍራ ላይ ማለት ነው። እሺ አስጠጓ الوجه الرابع በአራተኛው ፊት أن في حديث عبد الله ابن أبي سلمة بعبد الله ابن سلمة حديث أن ሌላ ዘገባ ላይ ገብቶ ነው አሁን። ኦኬ አሁን በሌላ ዘገባ ነው። አላህን ሐዲሱ ምንድነው? ሳሂህ ነው አይደለ የሚለው ሐዲሱ ሰሂህ ነው የሚለው ግን እዚች ጋር ላይ በጣም ዑለሞች እንዳለ አልተስማሙም። ሳሂህ ነው ይላል ሐዲሱ ሳሂህ ነው። ጌታዬን በምን አይነት አየሁት? ጺም አልባ ሆኖ ፍሪዛም ሆኖ በአረንጓዴ ቦታ ወጣት ወንድ ሆኖ። ሙአዝ እንግዲህ ፈልግና ነው يعني على عجاله او نبدا صدر الروايه افوي في المنام ربشك እኔ እዚሁ ነኝ እዚሁ ነኝ እየሰማሁልህ ነው። እሺ ደጋግሜ ነግራችኋለሁ። እኔ ዳኢፍ ሐዲስ አልጠቀምም በመሰረቱ። ዳኢፍ ሐዲስ ግን ወደፊት ልጠቀም እችላለሁ። እስከዛሬ ድረስ ዳኢፍ ሐዲስ አልተጠቀምኩም። ወደፊት ግን ዳኢፍ ሐዲሶችን ልጠቀም እችላለሁ። ዳኢፍ ሐዲስ ስለተባለ ውድቅ ነው
ምንም ተቀባይነት የለውም ማለት አይደለም። ወይንም ደግሞ ክርስቲያኖች ወይንም አይሁዶች ወይንም ሌላ እምነት የጻፈባችሁ ማለት አይደለም። ዳኢፍ ሐዲስ ማለት የራሳችሁ መጽሐፎች የሚገኝ የራሳችሁ አሁን ላይ ሲመቻቸው ለምሳሌ እንትና ይመጣና አልባኒ ይመጣና ይሄ ነገር ለእስልምና ደስ አይልም ያለ የመሰለውን ዳኢፍ ያደርገዋል። የእስልምናን የሚረዳ ሲመስለው ደግሞ ሳሂህ ያደርገዋል። በእንትኖቹ ደግሞ ልዩነት አለ። አንደኛው ዳኢፍ ያደረገውን አንደኛው ሳሂህ ብሎት እናገኛለን። ድሮ ሳሂህ የነበረው ከጊዜ በኋላ ዳኢፍ የተደረጉ አሉ። ከዚህ አንጻር ወደፊት ዳኢፍ ሐዲሶችን ልንጠቀም እንችላለን። በዳኢፍ መካከል ደግሞ ዳኢፍም ልዩነት ስላለው ዳኢፍ የሚሆንባቸው ምክንያቶችንም ስለምናውቅ ማለት ነው። እስከዛሬ ዳኢፍ አልጠቀምም ብያችኋለሁ። ዳኢፍ አልተጠቀምኩም። ቀጣይ ግን እጠቀማለሁ። ወደፊት ልጠቀም እችላለሁ። አጎቴ አውራ አውራ የምትሉ ያላችሁ ሰዎች እፎይ ይችላል። በቃ ምንም ተአምር የለውም። ሲብቶኑት ላይ እውነት ነው አይደለም እናወራው። በቃ ግልጽ ኮነ ማዚ ጨምቀኝ መጥቶ ነው እንግዲህ ቆየ። አይቼው ነው የመጣሁት። ዋሽተሃል፣ አይቼው መጣሁኝ አለ። እየጠበኩት ነበረ። የቀደሙ ማለት ብሎ መጥቶ ሳሂህ መሆኑን አሳይቼው ነው የወጣው። ዳኢፍ ሐዲስ ነው ያመጣው ብሎ ቀደም ሌላ ቦታ ላይ ዳኢፍ ሐዲሶች አልጠቀምም። ደጋግሜ ነግሬያቸዋለሁ። ዳኢፍ ሐዲስ ተጠቅሜ አላውቅም በህይወቴ። ነገር ግን ወደፊት ልጠቀም እችላለሁ። ዳኢፍ ሐዲስ ከተጠቀምኩኝም ግን ዳኢፍ ሐዲስ ብቻ እንጂ አልጠቀምም። ተጨማሪ ሐሰን ሆነ ሳሂህ የሆነ ያንን ዳኢፉን ሐዲስ የሚያግዘው ካለ ነው ልጠቀም እችላለሁ። እንደዛ ነው። ከሬዲን እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም ቤቢ ገሃነም ባለ ሀገር ትሞላለህ የሚለው ላይ የምትለው አለ? አዎ አለ። ኦኬ يوم نقول لجهنم هل امتلأت وتقول هل من مزيد በሚለው ላይ ኦኬ ቅድም ልክ እንዳየነው በሐዲሱ ላይ አላህ Subhanahu Wa Ta'ala ጌታችን ያው ቀደሙን አላህ Subhanahu Wa Ta'ala ያወርድባታል በሷ ላይ ማለት ነው ጀሃነም። ከዛ እሷ ቀደም ምንድን ነው እግር ማለት ነው። ስለዚህ እግሩን በሷ ላይ ያወርድባታል። ስለዚህ እሷም ደግሞ ቃቲካቲ ትላለች። አዮ ስለዚህ መሙላት ልብ በል አንድ ነገር ሞላ የሚባለው ስፔስ ክፍተት ኖሮ ያ ነገር ክፍተቱ በሆነ ነገር ሲሞላ ነው አይደለ? ኦኬ አስቀድሞ ቁርአኑ ግን ምን ይለናል? ገሃነም የምትሞላው በጂኒዎችና በሰዎች ነው ብሎናል። ሰዎች ገቡ፣ ክፍተቶች ነበረባት ገሃነም። ከዛ አላህ እግር ያንን ክፍተት ሞላ። ስለዚህ አላህ እግሩ የጂኒ ነው ማለት አንችልም? አንችልም። ለምን? ምክንያቱም ገሃነም የምትሞላው በሁለት ነገር ነው ብለኸኝ ነበር ቅድም። በምን? በሰውና በጂኒ። ነገር ግን ሰዎች ገቡና ክፍተት ተገኘባት። ከዛ የሞላችሁ በአላህ እግር ሆነ። ቀድመህ የሚሞላው ምን ብለኸኛል? በጂኒ ገሃነም የምሞላው በጂኒና በሰዎች ነው ስላልከኝ ሰዎች ገቡ፣ አልሞላችም፣ ክፍተት ተገኘ። ያንን ክፍተት የአላህ እግር ሞላው። ከዛ የሆነ አካል መጥቶ ሲመለከተው በሰውና በጂኒ ነው ብያለሁ። የምትሞላው ቁርአኑ ይልሃል ሱራ 7 179 ላይ ሱራ 30 13 ጀሃነምን ይጠይቃታል አላህ Subhanahu Wa Ta'ala። ቁርአን ገሃነም በሰዎችና በጂኒ እንደምትሞላ ላሳየህ። ትሞላለች የሚለውን ክፍል ላሳየህ። ቅድሚያ 179 ላይ አንብበው። ከጋኔንም ከሰዎችም ብዙዎችን ለገሃነም በእርግጥ ፈጠርን ይላል። ለገሃነም የተፈጠሩ ሰዎችና ጂኒዎች ነበሩ። ስለዚህ ገሃነም ሱራ 7 18 ክፈትልኝ። ይሄ የተፈጠሩበትን ነው። 7 18 ኦኬ። የተጠላ በራሪ ስትሆን ውጣ፣ ከእርሱ የተከለከለውን ከእናንተ ከመላእክትም ከገሃነም በእርግጥ እሞላታለሁ፣ ከእናንተ ከመላችሁም ገሃነምን እሞላለሁ። ከማን? ከሴጣን ማለት ነው አይደለ? አንተ ቁርአን ጥቅሱን አምጣ። ያው አለ እኮ ፊት ለፊት የሆነ ጥቅስ ጠፍቶብኝ ነው እኮ። ለምን አታስታውሱኝም? እፎይ ተመልሻለሁ። ምንድን ነው ሀሳቡ? እፎይ ጂኒዎችን ገሃነም እሞላለሁ ያለበትን ለአምላአና አልጀሃነም ምን አልጅን ወልኢንስ የሚለው ኦኬ። እፎይ አንዴ ቆይ ሙአዝ አንዴ እፎይ ቆይ አንዴ ሙአዝ ተረጋጋ ቆይ
እሺ ሙአዝ ተረጋጋ። ስለዚህ ለገሃነም ሞላሽን የምንልባትን ጭማሪ አለ የምትንልበትን አስታውስ አለ አይደለ? ቀጥል። ስለዚህ ሞላሽ ምን ላሳየህ? يوم نقول لجهنم هل امتلأت وتقول هل من مزيد የሚለውና ስለዚህ ገሃነም የምሞላው በማን ነው? በገሃነም 11:119 ክፈትልኝ። ጥቅስ አታስታውሱኝም እናንተ? ሱረት ሁድ 11:119 ሁድ 119 ኦኬ። ጌታ ያለበትን ብቻ ሲቀር በዚህም ፈጠርነ ጌታም ቃል ገሃነምን ልብ በል ከአጋንንትና ከሰዎች ከአጋንንትና ከሰዎች ከሁሉም በእርግጥ እሞላታለሁ። ገሃነም በማን ነው የምትሞላው ወንድማችን? በሰዎችና በአጋንንት። መልካም ሐዲሱ ላይ ሄድልኝ። አሁን ኦኬ ሐዲሱ ላይ ስንመጣ ደግሞ በማና በማን ነው የሞላቸው? ቡኻሪ 48 ኦኬ ሐዲሱ ላይ ደግሞ ሰዎች ናቸው የገቡት። ከዛ በኋላ አላህ እግሩን ነው የከተተው። ስለዚህ የተሞላችሁ በአላህና በአላህ እግርና በሰዎች ነው። ይሄ ምንድነው የሚያሳይ? እዚሁ አዲስ ላይ እኮ ማሳየት ትችላለህ። ችግር የለውም። አትሄድ ሌላ ቦታ። ኦኬ ይታያል አይደለ? እፎይ እኔ ለወጣ ስለሆነ አንዴ ቅድም መልሼ አዲሱን አምጣው። ሙአዝ ተረጋጋ። ቆይ ያው አዲሱ ተከፍቶልሃል። And each of you will say its field as for the fire or hell shall be filled till Allah puts his foot over it ይላል። አረብኛው ላድርግለት። ኦኬ ከሬድ ናፍጥ ነው። እሺ ሰዓት በጣም ሄደብኝ እኔ ራሱ ዝጋ وقالت الجنة ما لي لا يدخلنا إلا ضعفاء الناس وسقطهم قال الله تبارك وتعالى للجنة أنت رحمتي أرحم بك من أشاء من عبادي وقال للنار إنما أنت عذاب أعذب بك من أشاء من عبادي ولكن ولكل واحد منهما ملؤها فأما النار فلا تمتلئ حتى يضع رجله أتمولام ማለት ነው። ይሰጥ ጀሃነም አትሞላም حتى እግሩን እስከሚያወርድ ድረስ እስከሚያስቀምጥ ድረስ ማለት ነው። ፈተቁል እየሰማ ነው። አፎይ ፕሊስ ቆይ አንድ ሙአዝ ጣልቃ ከገባከው በኋላ አወርዳለሁ። አንደኛ ደክሞኛል፣ ሁለተኛ ሰዓት ሄዷል፣ ሶስተኛ በጣም እየረበሽክ ነው። ጣልቃ አትግባ። ቆይ ስለዚህ ሰዎች ለመገቡት አይደለ? እየሰማኝ ነው። አፎይ እየሰማሁ ነው። ሰዎች ነው አስቀድመው የገቡት አይደል? ወደ ገሃነም ሰዎች ይጨመራሉ። ከዛ በኋላ አመናሩ እሳትማ ብትሆን ጀሃነም ማለት ነው። ፈላ ተምተልዩ አትሞላም ሐታ የضع رجله እግሩን እስከሚያስቀምጥ ድረስ ማለት ነው። በጀሃነም ላይ ማንን ሲጨምርባት ነው? ማንን ነው ቀድሞ የጨመረባት? ማንን የጨመረባት? መጀመሪያማ ያው ሰዎችን ጂኖችንም እኮ አስገባባታል። ከዛ ካስገባበት በኋላ አልሞላ ስትል ከዛ ደግሞ እግሩን አስቀምጥባታል ማለት ነው። በጀሃነም ተዘዝኩን አድርገው አሁን በራሴ ላይ ነው እንትን حدثنا محمد ابن عبد الله الرازي حدثنا ابن عبد الوهاب ابن عطاء في قوله عز وجل يوم نقول لجهنم هل امتلأت وتقول هل من مزيد فأخبرنا عن سعيد عن قتادة عن أنس بن مالك عن النبي صلى الله عليه وسلم أنه قال لا تزال جهنم يلقى فيها وتقول هل من مزيد ماشي حتى يضع رب العزة فيها قدمه الله سبحانه وتعالى يقرون اسكم يورد بعد اسكم ياسكم بعد الراس مالك قدمه انت هنا زي قرمي لك ያለ አይነት ወይ በቃ ቀደም ቆይ አንዴ ምንድነው ቀደም እግር ማለት ነው። ቴንክ ዩ። ስለዚህ ቀደም እግር ነው። እነስ ፊያ ማለት ነው ማለት ነው። ፊያ በጀሃነም ማለት ነው።
በጀሃነም ውስጥ ማለት ነው አይደለ? በጀሃነም ላይ እግሩን እስከሚያስቀምጥ ድረስ ማለት ነው። ፊያ ማለት ውስጥ ማለት ነው። በእርሱ ውስጥ ማለት ነው። ለምን ትዋሻለህ? ሀደሚር በጀሃነም ማለት ነው። በሷ በጀሃነም ማለት ነው። በጀሃነም እስከሚያስቀምጥ ድረስ አትሞላም እስከዛ ድረስ አለ። አዎ መልካም። ሐዲሱ ራሱ እኮ እንደዛ ነው አለ። ስለዚህ አላህ እግሩን በጀሃነም ውስጥ እስከሚል አትሞላም። የምትሞላው ማን ነው? ሰዎች አስቀድመው ገብተዋል አልገቡም? ገብተዋል። አልሞላ ስትል ነው ምንድን ነው? ሰዎች ገብተዋል ሞላ ስትል ነው አይደል? አላህ እግሩን እንትን የጫነባት። አዎ ከዛ በኋላ ደግሞ ቃጤን በቃኝ ትላለች ማለት ነው። ቴንኪው። ስለዚህ ቅድም ቁርአኑ ላይ ደግሞ ባሳየው መሰረት ገሃነም የምትሞላው በሰውና በአጋንንት ነበር ያለው። ሰዎቹ ገብተው አየን አዲሱ ላይ። አሁን ደግሞ እንድትሞላ ምኑን ከተተ? አላህ እግሩን። ስለዚህ ሰዎችና የአላህ እግር ገቡ። የአላህ እግር የጂኒ እግር ነው ወይ ነው ጥያቄው? መጀመሪያም ገብተዋል። ሰዎች አልገቡም የሚል ነገር የለም። ገብተዋል፣ ጂኒዎችም ገብተዋል። ከዛ በኋላ ደግሞ እግሩን ሲያስቀምጡበት መጀመሪያ አላህ ሱብሓነሁ ወተዓላ ይሞላታል ብሎ ስላለ ማለት ነው። ለምን ትቀጥፋለህ? በዋሪ 48 ገቡ ነው እንጂ የሚለው ጂኒዎች ገቡ አይልም። ለምን ትዋሻለህ? ማለት ጥሩ አይደለም። ጂኒዎች ገቡ አይልም። ማን ነው የሚገባው? ሰዎች ገቡ። ሰዎች ገቡ። ቆይ ሐዲሱ በግልጽ የሚለው ሰዎች ገቡ። ከዛ በኋላ የቀራለ ብሎ ጠየቃት። አይምን ሞላሽ ወይ ብሎ ይጠይቃታል። የቀራለው ያለች አላህ ደግሞ የቀራውን እግሩን ከተተባትና በቃኝ አለች። ጂኒዎች አይገቡም። ሰዎች አይገቡም የምትለኝ እዚህ ሐዲስ ላይ አረብኛውን አድርገው ጂኒ የሚለውን ክፍል አሳየኝ። የቱ ጋር? ያ አረብኛውን አንብበውና እዚህ እኮ ሰውም ጂኒ የሚል ነገር የለም እኮ። ምን ሆናል? አንብበው። የማመን ችግር የለብኝ። ነብዩ ሰለላሁ ዐለይሂ ወሰለም ቃለ ዩልቃ ፊ النار وتقول هل من مزيد حتى يضع قدمه فتقول ቀጢን ሰውም ጂኒ የሚል ነገር የለም እዚህ ጋር። ምንድን ነው የሚለው እኮ? በጀሃነም ይጣላል ማለት ማን ነው የሚጣለው? ማለት ይጣላል ማለት ነው። في النار በጀሃነም ውስጥ ማለት ነው ይጣላል። የሚጣለው ማን ነው? ሰውና ጂን ነው ማለት ነው። ወቁሉ هل من مزيد ጂኒ የሚለው ይታለ ማርያም ወይ ብላ ትላለች ማለት ነው። ጀሃነም ከመጣህ ምክንያቱም ቁርአኑ በግልጽ የሚለው እኔ አሳያለሁ። የራስ ሙፈሲሮችም ምን ብለው እንዳስቀመጡ ተመጣ እዚህ ጋር እንደዛ ብለህ ከጠየቅ አንተም ሰው ምን ነገር ከየተመጣ አንብበው። እሺ አደከምከኝ በጣም። አንብበው። አነበብኩልህ። ሰው የሚለውን ከየት እንዳመጣው አንብበው። ፒተር ማለት ምን ማለት ነው? ዩልቃ ፊናር የሚለው ለማን ነው? ዩልቃ ፊናር ማን ናቸው? አዎ ዩልቃ ፊናር በጀሃነም ውስጥ ይጣላል ማለት ነው። ማን? አዎ ግልጽ ነው የሚጣላው። ጂን ብቻ ነው የምትለኝ? ጂኒ የሚል የለውም እንዴ? ሰው የሚል አለው? ስለዚህ ሰው ብለው አስቀምጠውላል እኮ ያው ይጣላል። ከዛ የሚል አለው? ሰው የሚል አለው? ሰው ብለው አስቀምጠውልሃል ተርጓሚዎች እኮ። የቱ ጋር አለ? አምጣው። አሁን አምጣው። አሁን ሐዲስ አምጣው። ያው እያነበብኩ እኮ ነው። አሁን ባሳየኝ የለም። ማጅመዕ የሚለው ምን ላይ ነበር? ኢብራሂም ላይ ኢብራሂም። አረ አንተን አይደለም እፎይ፣ ሶሪ እፎይ፣ የሆነ ነገር ልንገርህ። ቆይ እፎይ፣ አሁን ቁርአን ላይ ደግሞ ሌላ ማለት ነው አላህ ጂንን ሲያናገረው አልሰግድም ካለ በኋላ ለአምናአነ ሚንከ ወመን ተቢዐከ ሚንሁም አጅመዒን አለ። ይሄም እኮ ያስይዛል እፎይ። ይሄ ነገር ወላሂ አያከራክርም። እኔን ልመልስልህና በውጥ ያስቆያው አውርዳለሁ ምናምን የሚለውን ተውና፣ ቅድማው ምን አልከኝ? ስለ ጌታው ነበር የኔ እናንተ ጥያቄ ስለመመሳሰሉ። አረ ምንም አሁን እፎይ ምንድን ነው ፈለከበት? ይሄን አልጨረሳችሁም? ምንድን ነው ፈለከበት ጥያቄ? እዚህኛው ማለት ነው አልገባኝም። ጨረስኩኝ እኮ ምክንያቱም ገሃነምን ገሃነም የምትሞላው በሰውና በአጋንንት እንደሆነ ነገረኝ። አላህ እግሮችን ይሰጣል። ስለዚህ አላህ የሚሞላው አላህ የአጋንንት እግር ነው ወይንም የሰው እግር ነው ያለው ማለት ነው። እዛ የሚል ነገር አለ እዚህ ቁርአኑ ምንድን ነው የሚለው? በአላህ እግር ነው የምትሞላው ነው የሚለው ወይንስ በአጋንንትና በሰው እግር ነው ይሞላል የሚለው? በአላህ እግር ነው የምትሞላ ሳይሆን አላህ ሱብሓነሁ ወተዓላ እግሩን አስቀምጥባታል ነው የሚለው። መጀመሪያ ቃል በገባላት መሰረት ማለት ነው አስቀምጥ። ከዛ ደግሞ ትላለች በቃኝ ትላለች ማለት ነው። መጀመሪያ አላህ ሱብሓነሁ ወተዓላ ቃል ስለገባላት ማለት ነው ይሞላሻለሁ ቢሉ እኮ በማን ነው ሞላታለሁ ብሎ ቃል የገባው ነበር? በሰውና በጂን። ስለዚህ በሰውና በጂኒ ነበረ። ስለዚህ የሞላችሁ ደግሞ በማን ነው? በአላህ እግር ነው። እናመሰግናለን። በአላህ እግር ነው። እፎይ ቃል እኮ አይደለም ያገኘው፣ ያ ማስጠንቀቂያ ነው።
አክሰንቱ ከፈለክ በደንብ እንሸራው። ለአምላአና የሚለው ማለት ነው እንደ ማስጠንቀቂያም ነው። ሙአዝ እሞላለሁ በማስጠንቀቂያ ገሃነም ማን የሞላችሁ? በምንድን ነው የሞላችሁ ገሃነም መጨረሻ? በሰውና በአጋንንት ነው። አልሞላ ብላ አልጠገብ ስትል እግሩን ሲያስቀምጣት በቃ ሞላኝ ትላለች። ስትሞላ እግሩን አያነሳም ብለህ ታስባለህ እኮ አይደለም። አንተ እግሩን አያነሳም ከዛ በኋላ ነው በቃ። ቆይ ልንገርህ፣ ከጀነትና ከጀሃነም በኋላ ለምሳሌ ጀነት ውስጥ ሄድና አላ ቆይ ልንገርህ፣ የሆነ ነገር ልንገርህ። አንዴ እፎዬ ስማኝ። ምን ይላል መሰለህ አላህ ለምሳሌ በቃ ሁሉም ሰው ገባ። እሺ አላህ እግሩን እዛ ጋር ነው ያደረገው። ሌላ ደግሞ ነገር ልንገርህ። ለምሳሌ አላህን ታዩታላችሁ ጀነት ውስጥ ገብታችሁ ልክ ጨረቃን እንደምትዋት እቺ ሙሉ ጨረቃ በድር ጨረቃ የምትባላለች ሙሉ 15 ቀን ላይ ሙሉ ትሆን የለ ከባድ ልክ ታያታላችሁ። እሺ የዛን ኪት መጥቶ ነው ብድግ ሳያደርገው ጀሃነም ድጋሚ አሙላ ማለት ነው። ይህ እኮ ያሲዘን እኮ አሁን ልንገርህ ላሳየው ቆይ ለማያስብ እሺ አሁን እንደ ጨረቃ ታየዋለህ። ስለዚህ አንደኛው ነገሩን ደግሞ ገነት ውስጥ ይከተዋል። አንደኛው እግሩ ገሃነም ውስጥ አረ ተው እንደዚህ ተው ገነት አንጥማ። እሺ ተው የኔና አንተን እንጨርሰው። እኔ ቅድም መልሼልሃለሁ ኬን አለመቀበል ፈልገን ሁለት እግሮች አሉት። አንደኛው ነገሩን ገነት ውስጥ ይከተዋል። ስለዚህ ታባላ በቃ ምንም አዲስ ነገር የለውም። አላህ ግዙፍ ነው። እግሩን በልቋል። አላህ ሁለት ብቻ እንዳለው በምን አወቅ? ሁለት እግር አለው የሚል አለኝ እኔ መረጃ። አንተ ከሁለት እግር በላይ ነው አላህ ያለው የሚል ካለ ማስረጃ ታመጣለህ። ሁለት እግር አለው የሚል አለ። ሁለት እጅ ነው ሁለት እግር እግርም ሁለት እግር እንዳለው እኔ መረጃ አለኝ። እስታሴ አምጣ መረጃ። አይ ምን ያደርግልሃል? አሁን ቶፒክ አይደለም እሱ ጊዜው መረጃ አምጣ። አንተ በመረጃ ነው የምትሄደው። እንደዚህ አስኬድም የኔን ጨርሰው። እስልምና ለቀህ ትወጣለህ። አሁን ከፍቼ ላሳይህ። አታመጣም። እስልምና ለቀህ ትወጣለህ። አሁን ከፍቼ ላሳይህ። ቤት ሞት አታመጣም። እስልምና ለቀህ ትወጣለህ። እስልምና ለቀህ ትወጣለህ። እኔ አሳይ። ሁለት እግር አለው የሚል አሳይ እኮ ለቀህ ትወጣለህ ወይ? የጠየቁህን መልስ። አታመጣም አልኩህ። ከረስ እኔ ደግሞ ከእስልምና የሚያስወጣኝ ነገር ለምን እናገራለሁ? አደከምከኝ። በቃ አየህ እፎሽ የኔን ልመልስልህ። በቃ ጎበስ ማይሆን ነገር ነው የምትናገረው አንተ ራስህ። ወላሂ እፎይ አይደለም እፎይ ማይሆን ነገር አውርተሃል። ተው እሱም እንደሆነ የኔን ልመልስልህ። ቅድም ያልከኝ ምንም ቅድም በመጀመሪያ ደረጃ ቀደም ሙአዝ አንተ ያልከኝን እኔ የተሳሳትኩ መስሎ ከሆነ ተሸውደሃል። የትኛውን ገሃነም ውስጥ አንድ እግሩን ነው ሁለት እግሩን ነው የሚከተው ወይንስ ብዙ እግር ነው የሚከተው? እሺ መልስልኝ። እግሩን ያስቀምጣል የሚለው እግሩን ያስቀምጣል። ስንት እግሩን አንተ ዝም ብለህ ስንት እግር እንዳለው አልነገረንም። ታውቀው ነገር የለም። አናውቅም አይደለም እፎይ። በዚያ እንከራከር። ከቁርአንም ከሐዲስ ማስረጃ አለ። አሁን አላህ ሁለት እግር እንዳለው ስንት እግር ነው የሚያስቀምጠው? እግሩን ያስቀምጣል ነው የሚለው። 10 የሚሆን እኛው እኮ አይደለም እግር ነው የሚለው እግሮች አይደለም እግር ነው የሚለው። አንድም ሊሆን ይችላል። ስለዚህ አንድ እግር የሚመለከት ነው ማለት ነው። እሺ አንድ እግር ልብ በሉ። የአላህን ሼፕ አስቡት። አሁን አላህ ሌላ ርዕስ ሁለት እግር እንዳለው አላህ ከሬድን ሁለት እጅ ያለው አንድ እግር ነው ያለው። አስባችሁታል? ሁለት እግር ያለው አንድ እግር ያለው ሁለት እጅ ያለው ፂም ያለው ፂም የሌለው ፀጉር ያለው ፍሪዝ ፀጉር ያለው አጎዴ ፂም የሌለው አንድ እግር ማን አለ? ከዚህ ጋር የት አለ መረጃ? ሁለት እግር አንድ እግር ብሎ አለክ ማን አለ እዚህ ጋር? ላሳያ እኔ አምጥቶ ክፈት ብሩክ ጓሪ 48 አንዴ ቼክ አድርግልኝ። ኦኬ ፉት ማለት ምን ማለት ነው? ከሬድን አምጣው። አረብኛ ነው አምጣው። አረብኛ ፉት እግር አረብኛ ነው አምጣው። እግር ነው። ብዙ እግር ወይንስ አንድ እግር? አንድ እግር። ቴንክ ዩ። ስለዚህ እኔ አንድ እግር ነው ያለው አላህ ብትለኝም እስማማኛል። በቃ ሁለት እጆች አሉት አንድ እግር አለው። ያላን ሼፕ ማሰብ ነው። ከዛ በኋላ ሲማ ያለው እሺ። አሁን እንደዛ አልካ። እኔ ደግሞ ልንገርህ ጀነት ውስጥ መጥቶ እኛ ስናየው ዛኔ አንድ እግሩን አንስቶ መጥቶ የዛኔ ጀሃነም አትሞላን ትከፈታለች ማለት ነው። አሁን እኛ ጋር መጥቶ እሱ ቀድሞ ነው እናንተ ጋር ይመጣል። በቃ እናንተ ጋር የሚሞላው በአዲስ ፈጥሮ ነው። አሁን እኮ እንዲህ ካልክ ደግሞ ወጣ ማለት ነው። እየመጣ የነበረው እስልምና ላይ ይሄ ጥያቄ አልካ። ይሄ ጥያቄ ካልክ ደግሞ እስልምና ይመጣና ያያል ታዩታላችሁ የሚለን አለ። እሺ ይሄን ደግሞ ምን ልትለው ነው? እፎይ በቃ የኔን ልመልስልህ። ወላሂ አውቄ የቅድሙን ልመልስልሽ። ፍሪዝ ምናምን ያልኩህ ልመልስልህ። እኔ አንድ ነገር ለምን አንስማማም? እንትና በምን እንስማማ? እስልምና ለቀህ ውጣ። አላህ ሁለት እግር እንዳለው ላሳየህ መረጃ ነው። እኔ ገና እሱን ይሄ እኮ መስፈርታችን ነው። ትልቅ ነገር ነው። አሁን እኔ ሃይማኖቴን አላህ ሁለት እግር አንድ እግር ስላለው ነው የምለቀው። በዚህ ነው የምታሳመነኝ አንተ? እንደዛ ካልክ እኮ ድጋሚ አንተ ጋር መጥቼ ሌላ ርዕስ ፈጥሬ እንደዚህ ምክንያቱም የአካል ጉዳይ የአምላክ የአካል ጉዳይ እንደቀላል የሚታይ አይደለም። ከእኛ ጋር ስላሴ አይገባንም አንረዳም ወይ ግልጽ አልሆነልንም ምናምን የምትሉት ከአካል ጋር በተያያዘ ነው።
ቆይ አይደለም አሁን ልንገርህ የሆነ ነገር ልንገርህ የአካል ጉዳይ ማለት ነው እስልምና ላይ አይነሳም። አንተ ቆይ በግድ ለምን ለማንሳት ትፈልጋለህ? እናንተ ላይ የአካል ጉዳይ አለ። ቆይ እሱን ተው። እኛ ላይ ግን የአካል ጉዳይ የለም። በዚህ አትጠራጠርም አንተማ። ምክንያቱም ሁሉ ሙስሊም አላህ እጅ እግር አለው ብሎ የሚያምነው በምንድን ነው? አለው አናቅም፣ በቃ እንዴት እንደሆነ አናቅም በሚለው አናቅም መልስ አይሆንም። እኛ ጋር እኮ እያብራራንላችሁ አይገባንም ብላችሁ ነው እኮ ጭንቅላታችሁን የደፈናችሁት። እናንተ ጋር አናቅም በማለት መልስ አይሆንም። እሺ የዳይኖሰር እግር ምን አይነት ነው? እሱን ታውቃለህ? የዳይኖሰር እግር የዳይኖሰርን እግር ትነግረኛለህ? አዳምጠኝ። ያላ እሺ እየሰማሁ ነው። እንደ ዳይኖሰር ነው እያልከኝ ነው ወይስ ዳይኖሰርን አታውቅ እንደዚህ ነው ብለህ ካላየኸው ትክክል አይደለህም ልትለኝ አትችልም። ኤኒዌይስ በመጀመሪያ ደረጃ እኔ ዳይኖሰር እኮ ምን እንደሆነ ማቅለጅ ነኝ። እንቁላሉ ምናምን ልትለኝ አትችልም። ዳይኖሰር ባይኔ ያላየው ነገር ነው። ሰው ስለሆነ ያመጣ ነው ነገር ነው። እና ካለ ስለ ዳይኖሰር ታሪክ ሁለታችንም ያንተን ባላቅ እኔ አውቃለሁ ስለ ዳይኖሰር ታሪክ። ዳይኖሰር እንዴት እንደሆነ ማንም ያውቀው የለም በዚህ በሳይንቲስቶች ባመጡት ግምታዊ ስዕል እንጂ። ስለዚህ የዳይኖሰር እግር እስካላየን ድረስ እግር አላቸው ብለን እንትን አላቸው ብለን እናምናለን እንጂ እግራቸው የግድ እነሱ የሳሉት እግር ነው በዚህ ታምናለህ አንተ? ያምራል እግራቸው የዳይኖሰር። እፎይ በቃ እኔ ልመልስልህ እና የቅድሙን ልውጣ። የቅድሙን ልመልስልህ። ዳይፉን አውጣሽ። ለምን መሐመድ አላህ አደምን በአምሳሉ ፈጥሮታል ብሎ የለ እንዴ? ለምን ማትቀበሉት? አንዴ እፎይ የቅድሙን ልመልስልህ። ይሄ መቼም እኛ ሊያስማማን አይችልም። በቃ እንደዚህ ነው። ይሄ ሐዲሱን ለምን አትቀበሉት? እፎይ እሺ ዳይፍ ማለት መረጃው ነገር ነው። የትኛው እንትን ላይ ነው? እሺ እንትኑ ጥያቄው በአህለሱና ወልጀማ አሊሞች ላይ በጣም ክርክር ያለው ነው። ኢብኑ ተይሚያ ሰሂህ ብሎ ነው የሚያስበው። ሰሂህ ብሎ ያሰበበት ምክንያት እንዴት ነው? ነብዩ ሰለላሁ ዐለይሂ ወሰለም ያዩት በህልማቸው ነው ብሎ ነው የሚያወራው። ከፈለክ መሄድ ትችላለህ ሸርሁ ላይ። ኢብኑ ተይሚያ ምንድን ነው የሚለው? ቃሉን አክሰንትና ህልም ብሎ ነገር የለም። ነብያችን ተሳሳተ። ነብያችን በህልሙ ያዩት አላህ እንዳትል ሸርሁን ያሳየኝ፣ ሸርሁን ያሳየኝ ወይ ሙአዝ። ህልም በራሱ የነብያት ህልም። መሐመድ ደግሞ ምን ብሏል መሰለህ? የነብያት ህልም ትክክልና ወሂ ነው ብሏል። መሐመድ ደግሞ ፕሊስ አዳምጡ። ቆይ አዳምጡ። ህልም ነው ብትልም ውድቅ አይሆንም አሁንም። ምክንያቱም የነቢያት ህልም መገለጥ ነው መልእክት ነው ነብይ አይደለ? ሪቪሌሽን ነው የነቢያት ህልም ብሏል። ስለዚህ ህልም ነው። እሺ እንኳን የነቢያት አልቆ የሌላ ሰው የሰው ኖርማል ሰው ራሱ ህልሙ መልእክት ነው። ነቢያችን እንደዛ ብሏል ሐዲስ ላይ አልመናምኩም ወሂኩም ብሏል። እሺ እንኳን ለነቢያት ማለት ነው። እንደዛ ከሆነ እሺ ነብዩ ሰለላሁ ዐለይሂ ወሰለም ጌታችሁን ካልሞታችሁ አትዩትም ብሏል። እሱስ እንዴት ነው? እንዴት ማን ነው ምን እንደዛ ያሉት ሲያሳይ እንደዚህ ብሏል። ደግሞ በመጀመሪያ ባያችሁት መልኩ ነው የምታገኙት ደግሞ የሚልም ሐዲስ አለ። ማግኘት ሙአዝ እየሰማሁ ነው። አባ እየሰማሁ ነው። ዝም ብዬ እየሰማሁ ነው። ማየት ብቻ ሳይሆን ጀርባውን እንዳሻሸዋት እንዴ? ጀርባውን እንዳሻሸዋት ምን አልከኝ? ማየት ብቻ ሳይሆን ጀርባውን መጥቶ ነካክቶታል፣ አሻሽቶታል። ሐዲሱን ለምን እንደይፍታ ነው ወለና አጠገብ ያለውን እኮ እየነገርኩ ነው። ኢብኑ ተይሚያ ላይ ከፍቼ ሸሩን እያነበብኩልህ ነው። ምን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም አዩት። አሁን እንዳልከው ይልና ዝርዝሩን ይልና አሁን ኢብኑ ተይሚያ ነው ሰሂህ ብሎ የሚያስበው። እንደዚህ ካልክ ኢብኑ ተይሚያ አሁን በራሱ ምን ይላል? እኔ ይላል ሙአዝ ማሰብ ብቻ ሳይሆን ሰሂህ መርፉ ነው ሐዲሱ። ሰሂህ መርፉ ነው። እሺ ዳይፍ ሚኑትስ ዳይፍ ምትላቸው አይ ዝም ብለህ እኮ ዳይፍ ስላሉት አይደለም። ኢክራም ነው ዳይፍ እስልምና ላይ አንድ ነገር አለ። አንድ ነገር መሰረቱ ሊገባ የሚችለው ካሊ አዳምጠኝ። አሁን በጣም ደክሞኛል። ዳይፍ ስትለውን ኢብን አባስ የተጠቀሳቸው ቼን ኦፍ ናሬሽን ውስጥ ኢብን አባስ ነው ቀጣፊው፣ ኢክሪማ ነው ቀጣፊው፣ ነብይህ ነው ቀጣፊው። እዛ ስንሰረት ከተጠቀሱት ውስጥ ሌላኛው ማን ነበረ? እነኚህ እስኪ ማንኛው ነው ቀጣፊ? ዳይፍ የሆነበት በማንኛው ሰው ነው ንገረኝ እስኪ። እነኚህ ሰሃባዎች ናቸው። ኢብን አባስ ሰሃባ ነው፣ ኢክሪማን ሰሃባ ነው፣ ቀታዳ ሰሃባ ነው። ማንኛው ነው ቀጣፊ? እስኪ ዳይፍ የሆነው በከሌ ሰው ነው በልኝ እስኪ። ቀታዳ ነው ውሸታ? ኢብን አባስ ነው ውሸታ? ኢክሪማ ነው ውሸታ? ኢክሪማ ማለት ነብይ ሽንት ቤት ሲሄድ ፕሮፖዞለት የሚሄደው ድንጋይ የሚያቀብለው ነው ካካቂት መድረጊያ። ኢብን አባስ ማለት ደግሞ የነብይ አጎት ልጅ ነው። ቁርአንንም እሱ በብቸኝነት ያብራራላችሁ ተብሎ የተባለ ነው። ቀታዳም እንትን ነው ሰሃባ ነው። ማንኛው ነው ውሸታም ተብሎ ዳይፍ የተደረገው? ሜቢ ሳታውቀው ዝም ብለህ አትጥቀስ። እስከ ኢብኑ ተይሚያ ያለውን አሳየኝ። እስከ ኢብኑ ተይሚያ ያለውን አሳየኝ። ለዛሬ ብቃን ሙአዝ ደከመኝ፣ ራበኝ፣ አቅሜን አስጨረስከኝ። በቃ እንብላ ብዬሽ ነበር እኮ እሰይ እፎይ እንብላ ብዬሽ ነበር። አንተም ምን ታጓጓኝና በታበላኛለህ? አቅሜን ከተላችሁት ወይኔ በላቸው። ኧረ ሚስራቅ አግባባ በእናትህ እፎይ። እዚህ ጋር ምንድን ነው የሚለው? እጆቹን በትከሻቸው መሀል ሲያሳርፍ
ቅዝቃዜው የጡቴን ጫፍ ተሰማኝ ነው የሚለው። መጥፎ ታታል ያደርገዋል። ቀዝቃዛ እጅ ነው ያለው እንደ ድመት አፍንጫ። ሚስራ ወጣት ናት እንዴ? እድሜዋ ስንት ነው? ቀሽት ቆንጅዬ ነች። እሷ አሁን ትጠመቃለች። ያኔ ትጠመቅና እድራሃለሁ። እኔ እኮ መስራት ወደ ቤት እሷን የምትሰርመው በየትኛው ሚዛን ነው ይሄ? ማን ነው ወንዱ? ማን ነው? እስልምና በቃኝ ብላ ወጣች እሷማ። ስለዚህ ያላየችው ነበር አሳያታለሁ። በቃኝ ብላ ከወጣች በኋላ ገና ወደ ኋላ መመለሳለን እንዴ? ምናልባት የእነዚህን አይታ እንዳይሆን እንደዚህ አይነት እስልምና አይታ እንዳይሆን እንደዚህ አይነት እስልምና አይታ እንዳይሆን እንዲያውም ዘገየሽ። እነሱ ካየሽማ ያው የእናንተ እንዳትሆን እንደውም ፍራ። ኧረ የለም ከእናንተ የሆነች እንዳትሆን ፍራ። የሆነችው እንደዛ አውቃ ከነበር ሊሆን ደግሞ ታይታ ነው የማታወራው። ድምጿ እኮ የሚያምር እናት ወይኔ እኔ ምናምን ብላ ዝግት ማይኳን ሴጣን እያሯሯጣት ነው። ሴጣን በጣም ነው የምፈራው። ባለፈው ራሱ ያን መዝሙር ነው በመዘመሬ እንትና ወጥቶት ምናምን ብሎ ዘበቀለን የተጨነቃ በቃ አጎቴ እንደዚህ ተው እንደዛ ታርገውና ዳንት እየተቆጣች ወይኔ በቃ ተንበረከኩ። ምን ልበል እንዲህ የሚያዝንልኝ እቺማ በቃ ግራ አጥንቴ ነች አልካ የሆነ ነገርማ አይታብኛለሽ አልኩ። ከዛም በኋላ አልኩ በቃ አሁን ትጠመቃለህ እድራሃለሁ። አንተ ምድር እኔ ሲጀመር ቤት የሚገርም ሻወር ቤት አለኝ። ሁሌም በሻወር ነው የምኖረው። ምንም ታምር የለውም ይሄ። ሲቀጥል ደግሞ እኔ ነኝ ወንዱ፣ እኔ ነኝ በላይ መሆን፣ እኔ ነኝ አግቢ፣ እኔ ነኝ የወደድኳት መመርጣት። እሷ ነው ወደ እኔ የምትመጣው። ዳደሩ ያ ቴንክ ዩ ፎይ። ሌላ ጊዜ አላህ ኩርሲ ላይ ምንድነው አንድ ነው ሁለት እግር እንደሚያስቀምጥ ደግሞ እናያለን። ያላህ ኩርሲ ሰላም ሁኑ፣ ሁላችሁም ሰላም ሁኑ። ብሩኬ አዎ ደህና ደሩ። አሜን ደህና። አንተ እፎይ ደግሞ ታላውንቶ አልበቃችሁም? ዶቶና ኧረ እኔ ሲጀምር ሌላ ስለነሳ አይደለም እዚህ ቤት ማይጠፋው ለካ ፎንቃ ይዞት ነው ምናምን እያሉኝ አንተ ኧረ ወሬ ሰው ዳግም አጎቴ ነው ቤት አንድ ቀን እንተማመቃለን እኮ ትናንትና የሚገርምህ የሆነ ዋሃቢዎች ቤት እንደዛ ገብቼ ልክ እንደዚህ ምናምን አወራና ከዛ ጽም ብዬ ሰማቸው። ይሄ መሆን አለበት እንደዚህ ካልኩ ከዛ አንተ ትለያለህ በቃ ምናምን ማለት ጀመሩ። በአማርኛ ብቻ ስናወራ ሐዲስ ቁርአን ሳንል ኦኬ እንዴ አንድ ቀን አገናኛቸዋለሁ ወይ ጋር ነው እያልኩ ነበር። እንደና ያዋጡኛል አይደል? እንግዲህ አንዳንዶቹ እንትን እኮ ነው ትልቁ ችግር እኮ ግንዛቤ ላይ እኮ ነው። አማርኛ ግንዛቤ ላይ ወዴት ነው አሁን ስታወራው ከጠላት ነው የሚያወራልህ ተብለህ ሲጠይቅ መልስ መፈለግ ሳይሆን መሰማት ጥያቄውን መረዳት በደንብ ትረዳዋለህ አማርኛ። ከዛም በኋላ ይሄ እንደዚህ ነው ለቀስ ብለህ ማስረዳት ቢሞከር እኮ ወደ አንድ እንመጣ ነበር። አሁን የምን ሆነ ፎክር ሆነ እሺ እንደዚህ ሆነ እንደዚህ እሺ እሱ እንደዚህ ብላለች ሆነ እንደዚህ እሺ እንደዚህ ከዛ ይፋፋ ማለት ያው ባላ ዙሪያ እንግዲህ ስንት ጊዜያችን እየገባ ነው። አብዛኛው ሰው ባላ ዙሪያ ምንም የሚያውቀው የለም እና ቀጣይ እስኪ የቁጥር ጉዳይ ደግሞ እንገባለን። እስኪ በቁጥርም አንድ ነው ስትሉ ምን እያላችሁ ነው? አምሳያ ያለው ትላላችሁ ደግሞ አንድ ነው ትላላችሁ። አንድ ነው ስትሉ ራሱ በራሱ አምሳያ ያለው መሆኑን የሚያሳይ ነው። ሁለት ክላስ የምትኩራሩበትን አብዛኛውን ጥርሶቹ መተንባችኋል። ባይዘይ አራት አያዎች አላቸው፣ ሶስቱን ገለናል። አንዷ ነች የቀረችን። በል እሱ አንድ ነው የምትለዋ ነች የቀረችው። እሷንም እናፈርሳታለን። አልወለድም መልስ ነው። አይ እሱ ብቻ ሳይሆን ብዙ ትርጓሜ ያለው አንድ ስትል በራሱ ምንድነው እሱ አንድ ነው። ሌላ ነገር እንስራለው ፈርዘር ኢንዲቴል እንሄድበታለን። እሱንም እናፈርሰዋለን። ቀጣይ ነው አረብታለን። ያ ክርስትና ላይ ምንድነው ጥያቄ የለም? አጠይቅም፣ አትማርም፣ አታነብም። ማን እኔ ነው ጠይቃችሁ ዛሬ ማለት ለወደፊቱ ነው እያልኳለሁ። እሺ ግን እኔ እንደዚህ ለማንቀጥቀጥ ወይ ደግሞ እንደዚህ አይልም እንደዚህ መልስ የለውም ልለው አይደለም። የኔ ጥያቄ ማወቅ የምፈልገው ብቻ ነው ጠይቅ ነኝ። እሺ ምን ተቀበለ? ከዛ ግልጽ አድርገህ ይሄ መልሱ እንደዚህ ነው ትለኛለህ። በቃ እሺ ብዬ ልቀበል ነው እንጂ እኔ ይሄ እንደ ስህተት ነው ብዬ እንትን ልል ወይ ደግሞ ልከራከር አይደለም። የኔ ጥያቄ ልማር ማለት ነው። ችግር የለውም።